እንዳትቀበሉ። እንደ እግዚአብሔር ቃል ያልተነገረን አንቀበልም። ቴንኪው። የወንጌላዊት መካነ ኢየሱስ ቤተክርስቲያንን የአምልኮ ትራዲሽኗን እናከብርላታለን። መዳን ግን በትራዲሽን አይደለም፣ በጌታ ነው። እሷም የሰበከችው ይህንን ነው። በኢየሱስ አንድ ነን። በጌታ ስንት ነን? አንድ ነን። አለቀ። ቴንኪው። እሺ ማኒ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት አደራችሁ? እንዴት ዋላችሁ? ደህና ነን። ያው ከኦርቶዶክስ መሆንህን አውቃለሁኝ፣ ባለፈው ገብተህ ስለተናገርክ። እዚህ ላሉ ሰዎች ከየት ቤተ እምነት መሆንህን ንገረን፣ እንዲሰሙ ከአንተ አፍ እንዲሰሙ። ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኝ። ጥያቄውን አይተኸዋል? አዎ አይቼዋለሁ። ሉትራውያን ወገኖቻችንን ታውቃቸዋለህ? አዎ አውቃቸዋለሁ። ፔንቴኮስታሉንስ? አውቃቸዋለሁ። ሉትራውያን ድነዋል በኦርቶዶክሳውያን አስተምሮ ስታዩ? እዚህ ጋር እኔ ስለ ነገረ ድነት ያለንን አረዳድ ታውቃለህ ብዬ አስባለሁ። እና እኛ ስለ ሉተራውያን አይደለም ራሳችን ኦርቶዶክሳውያን ራሱ በተስፋ እንድናለን ብለን እንጂ የምናምነው ድነናል ብለን 100% እንደማናወራ ይታወቃል። ስለዚህ እኔ ያው ሉተራውያን ድነዋል አልዳኑም ራሱ ፈራጁ እግዚአብሔር ነው የሚያውቀው። ነገር ግን ያው ዲፍረንስ እነሱስ በተስፋ የሚድኑበት ይገባኛል። ምንድነው እያልከኝ ያለው? እንኳን እኔ ስለ እነሱ ላቀርቶ አለም ስለ ራሴም ራሱ የማውቀው ነገር የለም እያልከኝ ነው። አስተምሮኝ ነው። አንተ በተስፋ እንደምንድን ነው መጽሐፍ ቅዱስ የሚናገረውና ስለዚህ ሉተራውያኑስ አሁን ባሉበት አካሄድ በተስፋ ይድናሉ ብለህ ታምናለህ? ለምንድነው ይህን የምጠይቀህ ማኔ? አይ ቲንክ እዚህ ሶሻል ሚዲያ ላይ እንደዚሁ እንደኛ ስትዘዋወር የሰማ ይመስለኛል። ሉተራውያንን ባዮችና መካነ ኦርቶዶክሳውያንን ብለው የሚሉ እንደዚሁም ኮፕቲክ ምስራቃውያንና ደግሞ ሰባሌሳውያን የኦንጂሰስ እምነት ተከታይ 5 ሆነው በአንድነት ፔንቴኮስታሉ እያሉ እያላገጡ እና ሲናገሩ ነበር። ከዛም ሉተራውያን የተባሉቱ ነን ብለው የሚሉት ኦርቶዶክሳውያን ድነዋል ይሉ ነበር። ኦርቶዶክሳውያኑም ደግሞ ሉተራውያኑ ይድናሉ ብሎ ቄሱን ሁሉ ጭምር ከትናንት ወዲያ በነበረን መርሃ ግብር ቤት ላይ ተናግሮ ነበር። እና አንተ እንደ አንድ ኦርቶዶክሳዊ ስጠይቅህ እንኳን ሉተራውያኑ መዳናቸውን አይደለም ስለ እኔም መዳን እንኳን ስለኛ ስለ ኦርቶዶክሳውያን መዳን እንኳን ራሱ አናቅም። ገና በተስፋ እንድናለን ብለን እንጂ የምንጠብቀው አሁን ድነናል ብለን አናምንም ነው ያልከው። ይገርማል። እሺ አንድ ጥያቄ ልጠይቅህ። ግን ደግሞ መቼ ነው ክርስቲያን የሆንከው? እኔ በልጅነት ማለት ይቅርታ። እሺ ምን አልከኝ? ችግር የለም። በልጅነት ማለት በስንተኛው ዓመት? ከስንት ዓመት በኋላ ማለት ከስንት ዓመት በፊት ወይ ከስንት ዓመት በኋላ? በ40 ቀን ክርስቲያን የሆንከ ያኔ ነው አይደል? ኦኬ። ሰው ክርስቲያን ለመሆን ስለ ክርስቶስን ማመን አለበት አይደል? ክርስቶስን ማመን አለበት። አዎ። ክርስቶስን ሰው ለማመን ቃለ እግዚአብሔርን መስማት አለበት አይደል? አዎ። አንተ በ40 ቀን ቃለ እግዚአብሔርን ሰምተህ ነበር ክርስቶስን ያመንከው? አሁን እኔ ስለ ጥምቀት ነው እያወራን ያለ ነው። እኔ ስለ ክርስትና ነው እያወራ ያለሁት። ጥምቀቱን አናንሳውም። እንደተጠመቅኩ አይደለ እየጠየከኝ ያለው። ሁለተኛ ደግሞ እኔ ክርስቲያን መቼ ነው ክርስቲያን ብዬ ነው የማስበው። አልወጣንም። ስለ ኦርቶዶክሳውያን ጥምቀቱ ነው በአንድ ንግግሩ ማለት ነው። ወንድማችን እኔ ጥምቀት የሚባል አላነሳውም። ባይዘዌ የህፃናትን ጥምቀት እንዴት እንደምትፈሩት እንዴት እንደምትሸሹት ይገባኛል። የእሱ ጋር ጥምቀት የሚባል አላነሳውም። ያነሳሁት ማኔ መቼ ነው ክርስቲያን የሆንከው ነው ያልኩ። በ40 ቀን ያልከኝ
በ40 ቀን ክርስቲያን ለመሆን ክርስቶስን አምነህ ሆነ ወይ ስለ አዎ አልከኝ። ክርስቶስን ለማመን ቃል እግዚአብሔር መስማት አለበት ወይ ስለ አዎ እንደዛ አልከኝ። ስለዚህ ክርስቶስን ለማመን ምን ነበር የሰማው እግዚአብሔር ቃል ነው ብዬ ጠየቅኩህ እና አንተ ጥምቀት ላይ ልትሄድ ነው ብለህ አልከኝ። ይሄኛውን ጥያቄ መለስክልኝ። ሉተራውያን ድነዋል ብዬ ስልህ እኔ እንኳን ሉተራውያን ድነዋል ብዬ ልናገር ቀርቶ አይደለም ስለ ራሴም እንኳን ራሱ እርግጠኛውን አላቅም። ገና በተስፋ ድናለሁ ብዬ እንጂ የምጠብቀው አሁን ራሱ መዳኔን እንኳን ራሱ አላቅም። ስለ እነሱ ልመሰክር ቀርቶ አይደለም ስለ እኔም እንኳን ራሱ የምናገረው ነገር የለኝም ብለህ እኮ ሰማን። ሪፍሪዝ አታድርገው እንደዛ ብለህ አሁን ትንሽ አጠበብከው። እኔ የተናገርኩት እሺ ሳላጠበሽ አስፋውና ነገረን በደንብ ይኸው ጊዜው እኔ እያልኩ ያለሁት ምንድነው ድኛለሁኝ በጥምቀት ከመንፈስ ቅዱስ ተወልጄ ወደ ክርስቶስ ህብረት ተጨምሬ ድኛለሁ። አሁን ደግሞ ድህነቴን እየፈጸምኩ ነው ያለሁት በንስሐ በስጋው ደግሞ ድህነቴን እያጸናው እየፈጸምኩ እገኛለሁ። በተስፋ ደግሞ በመጨረሻ ቆይ የመጀመሪያው ከዛ በቀጥላል። አዎ ድኛለሁ ብለኛል። አሁን ድኛለሁ። ቀደም ግን መዳኔን አላቅም ገና በተስፋ ድናለሁ እያልኩ ነው የምጠባበቀው ብለኛል። አሁን የዳንከው ከምንድን ነው? በተስፋ ደግሞ የምትጠባበቀው በድናለሁ ብለህ የምትለው ከምንድን ነው? ከዘላለም ሞት ከኃጢአት እስር ነፃ ወጥቻለሁ በክርስቶስ ሞት። ከዘላለም ሞት ከኃጢአት ባርነት በክርስቶስ ሞት ድኜ ወደ ክርስቶስ አንድነት ተቀላቅያለሁ። ይሄ ድኛለሁ። መቼ ነው መዳንን ያገኘው? ይሄን መዳን ያገኘው መቼ ነው? ይሄን መዳን ያገኘሁትማ በስጠመቅ ነው። አምነን የተጠመቀው ሳታምን የተጠመቀው? ይሄ ስለ ጥምቀት ስለ ልጅነት ነው። ከማመንና አምነን የተጠመቀው ሳታምን የተጠመቀው? አንድ ህፃን በ40 ቀኑ እንደዚህ ተብሎ 40 ቀን ህፃን ሊጠየቅም አይገባም። እኔ አምነን የተጠመቀው ሳታምን ለአዋቂ የሚጠየቅ ጥያቄ ነው መጠየቅ ያለው። እሺ ህፃናት ስለማያምኑ ይጠመቁ ብሎ የሚል ከጌታ ወይ ከሐዋርያቱ ትእዛዝ የሰጠ አንድ የመጽሐፍ ቅዱስ ክፍል ጥራል። ሁሉም ሰው እንዲጠመቅ መጽሐፍ ቅዱስ ያዛል። ሁሉም አሕዛብ እንዳትቀላቀል የጠየቁ ቅድም የቱ ጋር ነው ብዬ ስልህ አይ ይሄ ለህፃናት ነው አልከኝ። አሁን ደግሞ ስጠይቅህ ሁሉም ሰው ብሏል አልከኝ። ሁሉም ሰው እንዲጠመቅ ማቴዎስ 28 ላይ ሄዱና አይልም አትድከም ብራዘር አይልም። ምንድነው ሁሉም ሰው አጥምቁ ይላል እዛ ጋር እንዴ? ታዲያስ እያስተማራችሁ ደቀ መዛሙርት ያደርጓቸው ነው የሚለው። ኦኬ ያው ጋይድ መጽሐፍ ክፈት። ሁሉም ሰው ስለ ሉተራውያን እናወራለን ብለን ያው ጉዳዩ የኦርቶዶክስ አይ በቃ አወራን እኮ ስለ ሉተራውያንማ አወራን እኮ። እንዴ ጠየቅከኝ? ምን ነው እሱ ጋር ለመመለስ ፈለግ? ጠየቅኩ ማንዬ ድነዋል የሉተራውያን ወገኖቻችን ብዬ ስልህ እንኳን ስለ እነሱ መዳን እርግጠኛ ሆኜ ልነግርህ ቀርቶ አይደለም ስለ ራሴ መዳን አላውቅም አልከኝ። ወይስ ምንድነው የከነከነህ ነገር ካለ ድጋሚ ልጠይቀህና ስለ ልዩነታቸውን እያከበራችሁላቸው አይደለም ብዙ ጊዜ እና እናንተ አይመለከትም። በዛ ላይ የሚያከብሩትን የሚመሩትን መጽሐፋቸውን እየተደማመጠ ነው ማለት መጽሐፋቸውን ማጥላላት ተገቢ ነው። እየተደማመጠን እኮ አልኩህ ብራዘር። ኦኬ የአበራሽን ጠባሳ ያየ በሳት አይጫወትም ተብሎ እንደሚባለው ነው። ኦኬ እየተደማመጠን እኛ ራሱ እንኳን ባንከባበር እናንተ ምን ቤት ናችሁ? እነሱ እኮ የወንጌል አማኞች ናቸው፣ ከኛ ጋር ነው ያሉት። በእኛ መድረክ ላይ እነሱ ይሰብካሉ። ማነ በእውነት አንተ ለምን ሄደህ አትጸልይም? ስለ ሰሜን ኮሪያ ይለኛ እንዴ ብራዘር፣ ሂድና አንተ ጸልይ፣ ሄድና ጸልይ። እሺ አንተ ጸልይ ሄደህ እንዴ ምን መሰለ ኤርሚ፣ ቆይ ወንድም አለ እኔ እየተናገርኩ ያለው ስለሌላ እየተናገርኩ ነው። እኛ ልዩነት እንኳን ባይኖረን እኛ ስለኛ ነው የምናወራው። ስለ መካኒክ ስናወራ ስለ ራሴ ነው እያወራ ያለሁት። ለምን የኔ ናት ብዬ ስለምናምን እነሱም ቢያወሩ ስለኛ የኛ ናቸው ብለው በቤተክርስቲያን ደረጃ ስለሚያምኑ እዚህ አንዳንድ ወፍ ዘራሽ የሆኑ ሰዎች ስለተናገሩ አይደለም። ከካውንስል ውጭ ምንም የሚያገናኛቸው ነገር የለም። ኦኬ እሱን አንተ አይደለም የምታውቀው።
ይህ የሚታወቅ ነገር ነው፣ በተጽፎ ያለ ነገር። ኦኬ አንተ አይደለህ የምታውቀው። የመካነ ኢየሱስ ቤተክርስቲያን ትምህርት ታውቃለህ? አዋቃለሁ። እሺ ከሙሉ ወንጌል ቤተክርስቲያን ጋር አንድ ነኝ ብላ መድረክ ትጋራለች አትጋራም? ኮሜንት ዝጉልኝ። አሁን ሜዳው ገደል እንዲሆንብህ አረጋለሁ ማለት አውቃታለሁ ብለሃል። ኮሜንት ዝጉ። አንድ ሰው ኮሜንት ዝጉ። ለምሳሌ በህፃናት ጥምቀት ማን ቆይ አድምጠኝ። አንድ የሆንበትን ነው ያልኩህ። አንድ የሆኑበትና መድረክ እየተጋሩ ለምሳሌ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሙሉ ወንጌል ቤተክርስቲያን ሄዳ ትሰብካለች አትሰብክም? አገልጋዮቿ እማያውቅ ሰው ሄዶ ሊሰብክ ይችላል። አይ የጠየቁን ቤተክርስቲያኒቱ አታውቅም እያልከኝ ነው? መካነ ኢየሱስ አታውቅም እያልከኝ ነው? ግለሰብ ነው። አይ መካነ ኢየሱስማ ታውቃለች። ቤተክርስቲያኒቱ ታውቃለች አታውቅም ነው ያልኩህ። ቤተክርስቲያኒቱ ልዩነት እንዳላችሁ በደንብ ታውቃለች። እንደውም ታወግዛችኋለች። አልተጠየቅም ወንድ ማለት አለማወቅህን እንደዚህ ነው በባዶ እርቃንህን ማስቀር ማለት ነው። ምክንያቱስ የጠየቁ ጥያቄ እና የምትመልሰው መልስ እንዴት መካነ ኢየሱስን እንደማታቅ እያሳየህ ነው ለዓለም ማለት ነው። ሪካርድ እየተደረግ ስለሆነ ማለት ነው። የጠየቁ ጥያቄ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች በሙሉ ወንጌል ቤተክርስቲያን መድረክ ላይ ሄደው ቆመው ይጸልማ ነው ያስተምራሉ፣ ይሰብካሉ ወይስ አይሰብኩም ነው ያልኩህ። ዶክትሪን አልጠየኩም። እኔን የሚዩት ያደረግኩ አልጠየኩም። ስትከፍት የጠየቅኩ ጥያቄ ላይ ብቻ ማለት ነው። እንደዚህ ነው ዓለም አደባባይ ላይ እርቃናችሁን ማሳየ ማለት ነው። የጠየቅኩም ብቻ መልስልኝ ወንድም ማለት ዲክታተር እየሆንኩ አይደለም። ግለሰቦች ሊኖሩ ይችላሉ። ይሄ ነው ማለት ነው። ሊኖሩ ይችላሉ አይደለም። በቤተክርስቲያን ደረጃ አገልጋይ ከአገልጋይ የሙሉ ወንጌል ቤተክርስቲያን መካነ ኢየሱስ ላይ የመካነ ኢየሱስ ቤተክርስቲያን ምክንያቱም መካነ ኢየሱስን አውቃታለሁ ብለሃል ማለት ነው። የመካነ ኢየሱስ ቤተክርስቲያን ሙሉ ወንጌል የሙሉ ወንጌል ቤተክርስቲያን መካነ ኢየሱስ መድረክ ላይ መጥተው ይሰብካሉ አይሰብኩም? መለስኩኝ እኮ ለምንድን ነው ምንድን ነው? አንዴ ድገመልን ከዛ አልመልሰው። የሚሰብኩ ግለሰቦች ሊኖሩ ይችላሉ እንጂ በቤተክርስቲያን ደረጃ ግን አይሰባበኩም አይደል? በቤተክርስቲያን ደረጃ ኦፊሻሊ ዶክትሪናል ልዩነት ያላቸው ከዛም የጠየቅኩ መልስልኝ። አንተ እኮ ነው በግድ አንድ ካልሆነን እያልካቸው ያለው። አድምጠኝ። በቤተክርስቲያን ደረጃ ይቀባበላሉ አይቀባበሉም ነው ያልኩህ። መለስኩኝ፣ አልደግምም። ኦኬ አይቀባበሉም ማለት እየሰማክ እኮ ድገመው አንዴ። ይቀባበላሉ አይቀባበሉም? ከሁለቱ በግለሰብ ደረጃ በቤተክርስቲያን የቤተክርስቲያኑን ልንገርህ። በቤተክርስቲያን ደረጃ በዶክትሪን ደረጃ ልዩ እኔ ነኝ የሚዩት ያደረግኩ። ይቀባበላሉ አይቀባበሉም ነው ያልኩህ። ዶክትሪን ልዩነት አውራ አላልኩም። በግለሰብ ደረጃ ሄዶ ከሙሉ ወንጌል መጥቶ መካነ ኢየሱስ ሊሰብክ ይችላል። ከመካነ ኢየሱስ ደግሞ በግለሰብ ደረጃ ሙሉ ወንጌል ሄዶ ሊሰብክ ይችላል አልከኝ። አሁን እኔ እሱን ግለሰቡን ተውኩና አንተ ስለምታውቅ ማለት ነው በደንብ መካነ ኢየሱስን በደንብ አብጠርጥሬ ያውቃታለሁ ብለህ ስላልክ የጠየኩ እንደ ቤተክርስቲያን ይቀባበላሉ አይቀባበሉም? በቤተክርስቲያን ደረጃ ኦፊሻሊ ቀጥሎ ተወጋግዘዋል ብለሃል። ውግዘቱንም ታሳየናለህ። ቴንኪው ማንዬ። እንዲህ የሚያውቅ ኦርቶዶክሳዊ ነው እኔ የምፈልገው። አሁን የጠየኩ እንደ ቤተክርስቲያን ሙሉ ወንጌል መካነ ኢየሱስ ሙሉ ወንጌልን ትቀበላለች አትቀበልም? አትቀበልም። ቴንኪው። ስሙ እንግዲህ ኦርቶዶክሳዊ ሰው ነው፣ ልብ በሉ። ዩቲዩብ ላይ ያላችሁም ትውልድ ሁሉ ጭምር ማለት ነው። ለእንደነኛ ሰዎች ሁሉ ክፍተት የሰጡ ሉተራውያንን ብለው የሚሉ ሰዎች ናቸው ያሉት። እሺ መካነ ኢየሱስ መካነ ኢየሱስ ሙሉ ወንጌል መካነ ኢየሱስን አውግዛለች ብለሃል፣ ተወጋግዘዋል ብለሃል። የትኛው ጉባኤ ላይ የትኛው ስብሰባ ላይ ነው የተወጋገዙት? በምን ጉዳይ ነው የተወጋገዙትስ? የውግዘቱን ደብዳቤ አምጣው፣ ትልቁ ላይ ያደርጋለሁ። ቴንኪው። እንደዚህ አይነት ሰው እንዲመጣ ነው የፈለጉት። ቴንኪው። መካነ ኢየሱስ ሙሉ ወንጌል መካነ ኢየሱስ ያወገዘችበት የውግዘት ደብዳቤ ወይ ስብሰባ የተደረገበትን እዚህ ቪዲዮን ክፈተው ወይ ጽሁፉን አምጣው፣ አስታው አደባባይ ላይ ፈጠን አድርገው። ቪዲዮ ማብራት ስለማልችል ነው። ያው ፎሎሮ የትኛው ዩቲዩብ ላይ ሄደን እናገኘው? የተወጋገዙበት ስሞል ካታኪዝም ላይ አለ። ጥምቀትን ስሞል ካታኪዝም ላይ ሙሉ ወንጌል ቤተክርስቲያን አይደለችም ብላ ነው አይደል ያወገዘችው? በጥምቀት በህፃናት ጥምቀት የጠየኩ መልስልኝ። እዛው ጥምቀቱ ላይ ውሃ ውስጥ በህፃናት ጥምቀት ታምናለህ አንተ? የጠየኩን በመጀመሪያ በቤተክርስቲያን ያጋንንት ልጆች አዳጄ አላለችም። አጋንንት ብላ ካለች አጋንንት ያለባችሁ እናንተ ናችሁ አንዶቹ ማለት ነው። ልብ በልና ሰማኝ። ምክንያቱም በመካነ ኢየሱስ ጥምቀት እኮ እናንተ አታምኑም ኦርቶዶክሳውያኑ። የመካነ ኢየሱስን ጥምቀት አክሴፕት ታደርጋለህ አታደርግም? ካላደረግክ አጋንንት ያለብህ አንዱም ነህ ማለት ነው። መካነ ኢየሱስ ብላ ባለችው ማለት ነው።
አንተ ራሱ ቆንጅዬ አጋንንት ያለብህ ሰው ነህ ማለት ነው። አጋንንት ምናምን ነገር ብላችሁ አጋንንት ጋር አትሩጥ። የጠየቅኩህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን፣ የኢትዮጵያ ሙሉ ወንጌል ቤተክርስቲያን ቅድም ተወጋግዘዋል ብለኛል። የትኛው ጉባኤ ላይ በስንተኛው ስብሰባ ላይ ነው የተወጋገዙት? ቪዲዮ አሳይ ወይ ጽሁፉን አሳይ ነው ያልኩ። የተወጋገዙበትን ቴንኪ አፍጠን ስሞል ካታኪዝም ላይ እንደሚለው ከሆነ በህፃናት አንቀጽ ስንት ምዕራፍ ስንት ወይ ገጽ ስንት ላይ ሙሉ ወንጌል ተወግዛለች ብላ የጻፈችበት መካነ ኢየሱስ ስሞል ካታኪዝም አድመጠኝ ከነገጹ እንዳወጣ አድመጠኝ ስታመጣ ሙሉ ወንጌል ቤተክርስቲያን የተወገዘች ቤተክርስቲያን ብላ ያለችበት እና አረም ታሳየን። በህፃናት ጥምቀት የማያምኑ ስም አልጠቀሱም። የኔ ጥያቄ ምናምን አላሉ። አድመጠኝ። እኔ የጠየቁት ጥያቄ ምን ነበር? እኔ የጠየቁት ጥያቄ ምን ነበር? ተናገር እንጂ። እኔ የጠየቁት ጥያቄ ምን ነበር? እንዲህ ነው በዓለም አደባባይ ላይ እርቃናችሁን የማሳያችሁ። እንዲህ ነው። ኧረ ምንም የሚባል ነገር የለም። ሜት አድርግ የምትናገረው አንተ ማይክ እስክዘጋ ድረስ። እኔ የጠየኩት ጥያቄ ምን ነበር ነው ያልኩህ። አንተ ስለ ህፃናት ጥምቀት ነው የምትሄደው። አድምጠኝ። እኔ ሳወራ አታውራ። ስጠይቅህ ማይክ ዘግተህ እኔ ሳወራ አታውራ። ከዛ አውርቼ ስጨርስ ስም ጠርተው አውግዘዋል አላልኩም። ሙሉ ወንጌልና መካነ ኢየሱስ ተወጋግዘዋል ብለህ ቅድም ብለሃል። ሙሉ ወንጌልና መካነ ኢየሱስ ተወጋግዘዋል ብለኸኛል ቅድም እያወራን እያለን። እኔ ደግሞ ቅድም ጠብቄ ሪከርድ አለ ሙሉ ወንጌል የሚል ቃል ተለያይቷል የሚል ካለ ሪከርድ ያደረገ ሰው አውጥቶ ያሳየኝ። ቅድም ነበር የጠየኩህ የሙሉ ወንጌል ቤተክርስቲያን ከመካነ ኢየሱስ ቤተክርስቲያን። አድምጠኝ፣ እኩል አታውራ ፕሊዝ። ሚዩት ሳላደርግህ እኩል እንድታወራ ከፈለግ አድምጠኝ። እኔ ሰው ሳወራ የሚያወራ ሰው ነው በጣም ሪቴት የሚያደርገኝ። አንተም ስታወራ እኔም አላወራም፣ ልስማ፣ ህዝቡ እንዲሰማ ማለት ነው። ቀደም መጀመሪያ ላይ የጠየኩት ጥያቄ ምን ነበር ወንድማችን? የሙሉ ወንጌል ቤተክርስቲያን አገልጋዮች በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ ሄደው ይሰብካሉ አይሰብኩም? የአገልጋይ ለውጥ አድርገው መድረክ ይጋራሉ አይጋሩም ብዬ ስል ምንድን ነው ያልከኝ? አንዳንድ ግለሰቦች ያደርጋሉ እንጂ ቤተክርስቲያናቱ ግን እርስ በርስ ተወጋግዘዋል ነው ያልከኝ። ወሬያም ትውልድ ወሬ ቡና ወሬ ዝም ብለህ ዘመተህ ታወራለህ። እንዲያው ምን እኔ ፊት አትሳደባ ብራስ። ኖ አንተ እኮ ሙልጭ አድርገህ እኮ ውሸት እየዋሸህ እዚህ በሙሉ ሙሉ ወንጌልንም መካነ ኢየሱስንም ሁሉንም የምንወክልና ውክልና ወረቀት ባይኖረን ማለት ነው ከነዚህ አብያተ ክርስቲያናት ውስጥ ያለን ያገለገልን የተገለገልን በመድረኮቻ ቁጭ ብለን ማለት ነው ቆመን ያገለገልን በጉባኤዎቻ ቁጭ ብለን የተገለገልን ሰዎች ሙሉ ወንጌል ቤተክርስቲያን መካነ ኢየሱስ ሄደው መካነ ኢየሱሶች ሙሉ ወንጌል ሄደው ሌሎቹም ወደ ሌላ ጋር ሄደው አንዱ ከአንዱ በስብከት በትምህርት ስለ ስብከት ነው የምታወራው። ስለ ሚስጥራት ያወራ ሜት አድርግ። ሚስጥርን እኮ ገለበጥኩት እዚሁ። እንደዚህ ነው ከንፈራችሁ እስኪያለባችሁ ድረስ እንደዚህ ነው የምጠይቀህ። ሁለተኛ እንዳይለመድ አድርገን ማለት ነው። አይቀጡ ቅጣት ቀጠን እንዳለ መንግስቱ ኃይለማርያም እንደዚህ ነው። እንደዚህ ማይክን ዘግተን ቁጭ አልከው ቅድም ስጠይቅህ። ኦኬ። ስለዚህ ሁለት ጥያቄ ጠይቁ፣ ሁለቱም ፉርሽ ነው ወይ እናትህ ቡና ሲቀቅሉ እዛ ቁጭ ብለው ሜት አድርግ። ጨርሼ ስሰጥህ ትሰጣለህ። ቴንክ ዩ። ጨርሼ ስሰጥህ አንተ ደግሞ ታወራለህ ተራ። ስለዚህ ቁጭ ብለህ እናትህ ቡና እየቀቀሉ ወይ ያወሩትን የቡና ወሬ ነው ይዘህ የመጣው። መካነ ኢየሱስ ቤተክርስቲያን አታውቃትም። ኦኬ። መድረክ ለመድረክ እንጋራለን በቤተ ክርስቲያን ደረጃ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በቤተክርስቲያኗ መድረክ ላይ ከኢትዮጵያ ሙሉ ወንጌል ቤተክርስቲያን አገልጋዮች፣ ፓስተሮቹ፣ ወንጌላውያኑ መጥተው ሰብከው አስተምረው ይሄዳሉ። ሼም። ኦኬ። መድረክ አንጋራም ብለው የሰበኩ ሉትራውያንን ብለው የሚሉ ቀጣፊዎች አሉ፣ እዚህ ቲክታክ ላይ የወጡ ማለት ነው። በፍጹም ሙሉ ወንጌል ከመካነ ኢየሱስ ጋር መድረክ አትጋራም ብለው ያሉት ማለት ነው። ምስባክ አንጋራም ብለው ያሉ ዘረኞች ማለት ነው። እኔ ግን እማቃት ወንጌላዊት መካነ ኢየሱስ ቤተክርስቲያን እያንዳንዱ መድረኳ ላይ የሌሎች አብያተ ክርስቲያናት አገልጋዮች ያልቆሙበት መድረክ አንድ ጥራልኝ፣ አንድ ጥራልኝ።
የሌላ መጣ ይሄንን ማን አጀንዳ እንደሰጠ ልንገራችሁ ወንድሞች እናቶች። በእነዚህ ሉተራውያንን ባዮች በኩል ሌሎቹም ይዘውሯቸው አሉ። በእነሱ በኩል አጀንዳ ፍጠሩና ጴንጤውን ለሁለት ክፈሉት ተብሎ ማለት ነው። እንከፍልሃለና እኛ እንደዚህ ማለት ነው። በጋብቻ እንዳደላችሁም ብለህ ስንል ኦኬ ታዶ ሰጣለሁ። በጋብቻ እንዳደላችሁ ተብሎ ሲባል የተጋቡ ታዶ እሺ ጋብቻ ልትናገር አይ እሱ ላይ በጣም ብትሄድበት ጥሩ ነው። ለምን መሰለህ ወገኖች፣ በጣም ይሄን ነገር ሲሪየስ ሆነን ብናይበት ለምን መሰለክ እዚህ አሁን 363 ይታየኛል። እስቲ የዛሬ ዓመት ይሄ ትምህርት የት ነበር? እንደው በትክክል ቁጭ ብለን እናስብበት ምን አይነት ሴራ እየተሰራ እንደሆነ። በእውነት ነው የምላችሁ። ሌላ ነገሩን ወደ ሳይድ እናድርገውና በጣም ቁጭ ብለን ፎከስ ማድረግ አለብን። ያው በውስጥ ያለ ነው እናውቃለን ማንን ለመምታት እንደሆነ። ግን በእውነት ነው የምላችሁ ወገኖች፣ ኤርሚ እንዳለው ትላንትና ልባችሁን በጣም ንጹህ አድርጋችሁ ማይንዳችሁን ንጹህ አድርጋችሁ አስቡበት ይሄን ነገር። ቢካዝ እነዚህ ሰዎች የዛሬ ዓመት የት ነበሩ? ይሄ ሉተራናዊ ትምህርት አልነበረም የዛሬ ዓመት? ዝም ብሎ ነው ወይ የዛሬ 6 ወር በቅሎ የወጣው? እኛ የመካነ ኢየሱስ ጥምቀት ጠፍቶብን ነው የዛሬ 30 ዓመት የዛሬ 20 ዓመት? እውነቱን እናውራ እስቲ። ለምን እየተደረገ እንደሆነ ማንን ለመምታት እየተደረገ እንደሆነ ቁጭ ብለን እናስብ። እነዚህ ምዕመናኖች ከቄሱ እስከ ምዕመናኑ ገብቶ እንደዚህ የሚዋሽብን የተሰራ ሴራ ስላለ ነው። መካነ ኢየሱስን ማናቃት አድርገው ኃላፊዎቿን ማናቃት አድርገው የሚወራበት ትልቅ አጀንዳ አለ ወገኖች። ለምንድን ነው? በእውነት ነው የምላችሁ። ቁጭ ብለን እስቲ ትንሽ ካልኩሌሽን እናርግ። እንዴ ይሄ ነገር ምንድን ነው? የዛሬ ዓመት ሰምተነው አናቅም። የዛሬ 2 ዓመት ሰምተነው አናቅም። እነዚህ ሰዎች ቲክታክ ላይ ነበሩ የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት የማንና የማን ቤት እንደሚገቡ እናቅ ነበር። ከማን ጋር ቁጭ ብለው አብረው ሲሰብኩ እንደነበር እናቅ ነበር። እና ይሄ ካታሊዝም እንትንዝም ኦብጀክቲቭ ሰብጀክቲቭ የሚባል ነገር በቃ ዝም ብሎ አዲስ የተቀዳ ነገር ነው። ራሳቸው ጽፈውት ነው የመጣው። ወገኖች ለምንድን ነው የምንሞኘው? ሌላ ነገሩን እንተውና በጣም ሲሪየስ ሆነን እናስብበት። ማንን ለመምታት የተሰራ ስሬ እንደሆነ እንይ። ከሱም አልፎ እኮ አልኳችሁ አሁን በዛ ቤት የተደረገው ትምህርት ማንን ለመምታት እንደተደረገ በጣም ክሊር የሆነ ነገር እኮ ነው። በጣም ክሊር እና አንሞኝ። እዚህ ገብተው በአፋቸው እንደው ቅጥፍ አድርገው ሲዋሹ ይሄ አለማወቅን አይደለም ኤርሚ፣ ይሄ በጣም ትልቅ ዲስሪስፔክት እና በጣም ሼም የሚያስይዝ ነገር ነው። ራሳቸው ነው የሚያዋርዱት። ግን ወንድምነት በጣም ሼም ነገር ነው። እኔስ እንኳን ያንግ ነኝ። ከኛ የበለጡ 40-50 ዓመት መካነ ኢየሱስ ውስጧን ከላይ ወደ ታች ቃለ ሕይወትን ከላይ ወደ ታች ምን አይነት ህብረት ተደርጎ እንዴት እንደሆነ የሚያውቁ ስንትና ስንት ጥበብ ያላቸው አባቶች አሉ። እና አሁን ማንም መጥቶ የዛሬ 6 ወር የሆነ አዲስ የሉተራን ሃይማኖት ያለ አስመስለው የማናቃተን መካነ ኢየሱስ አይሰሩም። አንሞኝ ወገኖች፣ አልኳችሁ። አንድ ሰው እስቲ የዛሬ ዓመት ይኸው እንደዚህ አንድ አይደለንም አንድ ስቴጅ ላይ እንትናንንም ሚል ትምህርት አምጦ ያሳየኝ ቪዲዮ ከማናቸውም ሲጀምሩ ማን ቤት ቁጭ ብለው ሲያወሩ ማን ቤት ቁጭ ብለው ሲያዳምጡ እናውቃለን። ስለዚህ ይሄ በጣም ቀላል የሆነ ሂሳብ ነው። ለምንድን ነው ማለት አለብን። ከዛን ጀምር ሌላ ነገሩን በእውነት ነው የምላችሁ ወደ ሳይድ እናስቀምጠውና ይሄ ነገር ግን አልገባንም። ስፔሻሊ አማኞች ኮንፊውዝ አትሁኑ። ማንም ይሆነ የለም ማንም ይሆነ እንደው አንዳንዱ ሰው እታችም ሳየው እንዲህ በዚህ ያህል ወንድምነት ማንም የሆነ የለም። ኦርቶዶክሳውያኑ ናቸው ከታች የሚጽፉት ኮንፊውዝድ ሆን ብለው የሚሉት። ማንም
ሉትራዊ ማንም ሌሎች ፔንቴኮስታል የተባሉት ወገኖቻችን ማንም በዚህ ጉዳይ ኮንፊውዝድ የሆነ የለም፣ አይኖሩምም። የሆን ብለው ያሉት እነዛው ስራ እንሰጣቸዋለን ብለው ያሉት ሰዎችን ይሄው መልሼ እኮ እኔ በ2 ቀኑ ስራ ሰጥቻቸዋለሁ። አንድ ሰው መጥቶ እዚህ ቤት ውስጥ መልስ መመለስ እስከማይችል ድረስ ማለት ነው። በየራሳቸው ቪዲዮ ሰርተው እዛ እያለቀሱ ነው እየጮሁ ለምን ትጠይቀናለህ እንደዚህ ብለው ማለት ነው። ሉትራዊ ነኝ ብሎ ያለ ና ኦርቶዶክሳዊ ድነዋል ወይ ብዬ ጠየቅኩትኝ ጥያቄ። ማንም የመጣ የለም። ትክክለኛ ሉትራውያን ወንድሞችና እህቶቻችን መጥተው ምን አሉን? እኛ ኦርቶዶክስ እንዳልዳነች ነው የምናውቀው። ስለዚህ እንዲድኑ ወንጌል እንሰብካለን። ከካቶሊካኑ ከሙስሊሙ ከሌላው በምንም የምንለየው የለም። ወንጌል ለሁሉም ነው፣ ጌታ ለእነሱም ያስፈልጋል ብለው እኮ አሉ እውነተኞች ወንድሞቻችን ማለት ነው። ሌላው ነገር ደግሞ ኤርምዬ በጣም መጨመር ያለብን ነገር እስፔሻሊ የኦርቶዶክስ ወንድምና እህቶቻችን ወገኖች እንደው አሁንም እነግራቸዋለሁ ቁጭ ብላችሁ ካሰባችሁ የዛሬ 5-6 ወር እዚህ ቤት ማን ገብተው ስለ ገድል ስለማን ስለ አስተምሮ ምን እንዳሉ እናውቃለን። አሁን ግን በቤታቸው ቤስ ፍሬንድ ሆነው ስለ ጴንጤቆስታል ምን እያሉ እንደሆኑ ታውቃላችሁ። ስለዚህ ይግባችሁ። ይሄ ሴራ የምን እንደሆነ ብዙ ሰው የገባው አይመስለኝም። እንንቃን ምለው አይተናል። የዛሬ 6 ወር እዚህ ቤት ቁጭ ብለው ያዙን ልቀቁኝ ሲባል ነበረ። እኔ ቤት ካልገባችሁ ኦርቶዶክስን አውቃታለሁ ገብቶኛል፣ አሁን ገድላንትን ምናምን ብለው ለማውራት ያዙን ልቀቁ ሲባል ነበረ። አሁን ደግሞ ከቲክቶክ ሊቶራን ጋር ቤስት ፍሬንድ ሆነው ጴንጤቆስታልን ምን ለማድረግ ወንድሞችን ምን ለማድረግ ምን አይነት ሴራ እየተሰራ እንደሆነ ይግባችሁ። ይሄ ሲምፕል ማትስ ነው። እኛ ጴንጤ ሲባል ዝምተኛ ሲሆን ጅል የመሰለ ይመስላችኋል? ቅመም ነን። ምንም ይሄ ኦልሬዲ ያወቅነው ነገር ነው። እንደውም እኔ በጣም ትናንትናም ከትናንት ወዲያ ሳስበው ቁጭ ብዬ ወንድምነት አናደደኝ። ይሄ ሁሉ ታይም ራሱ ዌስት ማድረግ እነሱ ላይ ምንም አይጠቅምም። ቢካዝ ዊ ነው ምን አይዲያውና ባክግራውንዱ ምን እንደሆነ እናውቃለን። እኛ እኮ እምነት ነው ታውቃው። እነሱ 6 ወር ነው ያወሩበት፣ እኔ ገና 2 ወር ነው ያወራሁት። 2 ወር አልኩት፣ 2 ቀን። ዛሬ 3ኛ ቀን ነው። ይኸው ትናንትናና ተትናንት ወዲያ ብቻ ባወራሁት ሉትራዊ ነን ብለው ያሉቱ የባጃጆቹ ማለት ነው ባጃጃቸውን ገልብጬ እያንዳንዳቸው በየቤታቸው እንዴት እንደዚህ ይለናል ብለው እኮ ቪዲዮ ሰርተው እስኪሰቅሉ ሆኗል። በቤታቸው ከል ለብሰው እያለቀሱ ነው። ያልቅሱ። ይሄ ሀዘን ወደ ንስሐ እንዲያደርሳቸው ነው የምጠብቀው። ያልቅሱ። አየህ፣ ትናንት ቁጭ ብለው ሉትራውያን ነን፣ ኮፕቲክ ነን፣ ኦሪየንታል ነን፣ ምስራቃውያን ነን፣ ኦንሊ ጂሰስ ነን ብለው ኦንሊ ጂሰስን ጠርተው ኮፕቲኮችን ጠርተው ምስራቃውያን የተባሉት ግሪክን ጠርተው ያንን እባብ አምላኪ ሰውዬ ማለት ነው ኦሪየንታል የተባለ ኦርቶዶክስ ሆኖ የኛው ሉትራውያን ብለን የምንላቸው ሰዎች ጋር ቀርበው ሲቀልዱ፣ ሲያሾፉ፣ ሲስቁ ነበር ለ6 ወር። ንቀናቸው መልስም አልሰጠንም ነበር። የተወሰነ ጊዜ መልስ ሰጠን እንጂ በ2 ቀን ውስጥ ግን ይኸውልህ ቪዲዮ ሰርተው ኦርቶዶክሱም በራሱ ቤት ከፍቶ እንዴት እንዲህ ይለናል፣ ቄሱ ገብቶ ራሱ ተንቀጭቅጮ ድነዋል አለ። ከዛስ መልሶ ደግሞ ቤቱ ከፍቶ አልዳኑም አለ። እንዲህ ነው ማስለፈልፈን። እንዲህ ራሱ ማን ነው ሉትራዊ ነኝ ብሎ ያለው ያ ማርቆስ የሚባለው ሰውዬ ገብቶ ምንድን ነው ያለው? እዚህ ነው ቤት እኔ ሉትራዊ ነኝ ግን ዲናዋል አለ። ማን? ኦርቶዶክሳዊ ዲናዋል ብዬ ነው የማምነው። መካኒስቱ አምናለች እንደዛ? አዎ አለ። ወንጌላውያኑ መጡለት። ወንጌላዊ ሁሴንን ደወልኩለት። ወንጌላዊ አስተራይ መጣ። ወንጌላዊ አብዱሰላም መጣ። ድነዋል። ወንጌላውያኑ አልዳኑም። እኛ ወንጌል እየሰበክን ነው ይድናሉ ብለን ወንጌላውያኑ አሁን ኦፊሻል የሚያገለግሉ እና ማርቆስ ማንያስ የተባለው ማርቆስ ነኝ ብሎ የሚሉ ተራዊ ድነዋል። አዎ ዲናዋል አለ። አደረና በማግስቱ መጣ። ትናንትና ማለት ነው። ድነዋል። ኦርቶዶክሳውያን የትናንትናው ጥያቄ ልጠይቅ። አይ እኔ መዳናቸውን አላውቅም። ቄሱንም ኦርቶዶክሱንም ሉተራዊ ነኝ ባዩም ነው ያስለፈለፍኩት። የተናገሩት ቃል 24 ሰዓት እንኳን ሳይቆይ የተገለባበጠ ማለት ነው። ዲናዋል። አልዳኑም። ዲናዋል። አንተስ ቄሱ ድነዋል? አልዳኑም? ሉተራውያን ድነዋል። ከእናንተ 100% ድነዋል አለኝ። እኔ ጋር
እውነትህ ነው። አዎ ከእናንተ ፖሊሲ ከፔንቴኮስታሉ ማለት ነው ድነዋል አለ። ስሩ እየተገታተረ ማለት ነው። በውስጥ መስመር ሰዎች ደወሉልኝ፣ ተዋሉኝ እኮ አታሰማ አሉኝ። አየህ እንጂ ምን እንዳሉ እኮ ሪከርዱ እጄ ላይ አለ። ሪከርዱን ደግሞ ልክ ሲሰሙ ዲሌት አደረጉት። ከዛ እኔ ግን ሪከርዱን ራሱ ስለላከልኝ ወደ ሌላ አካውንት አዙሬው ነበር። እጄ ላይ አለ። ኦፌጌቻ ሲርባ ይላል ኦሮሞ። ጠብቀ ዝፈን እንዲህ ነው ነፍስ ከስጋ እንዲለይ ማድረገው ማለት ነው። የምን መደለት ነው? አምነህበት አይደል ሪከርድ ያረክልኝ በውስጥ መስመር። ይህንን አደባባይ የማወራውን እኔ በውስጥ አወራዋለሁ። በውስጥ ማወራውን አደባባይ ማወራው ምንም ሽፍንፍን የሚባል ነገር ኤርሚያስ ጋር የለም። ግላዊ ሚስጥር ከሆነ ግላዊ ሚስጥር ይዝላለሁ። ሃይማኖታዊ ጉዳይ ግን ከሆነ የምታወራው ምንም የተረባበቀ ነገር የለም። እዚህም ማወራውን ውስጥ አወራለሁ። ውስጥ ማወራው ነው እዚህም ማወራው። የሰውን ፐርሶናል ነገር ግን አላወጣም፣ ኪፕ አደርጋለሁ። እናስ ቄሱን በምን ያ ንግግር እንደተናገራቸው በውስጥ እኔ ጋር አስገባኝ። እኔ ልክልካቸው ነግራቸዋለሁ። እንዴት ሉተራውያን ድነዋል ብሎ ይላል? ይሄ እንትን ቄስ ብሎ መካከል ላይ ያለውን ቃል አልናገረውም። ራሱ ነው የተናገረው። ሪከርዶቼ ላይ ያለ ነው እኮ ብዬ የምልህ። ቤቱ ተናገሩ፣ እውነቱን ነው። ቤት ነው ይሄ ቤት። እኛ የወንጌል አማኞች ነን። ማርቆስና ቀሲስ ዲበኩሉ የተናገሩትን ለምንድን ነው ቪዲዮ አገጣጥማችሁ የምትሰሩ ሰዎች የማሰሩልኝ? ሉተራዊው ማርቆስ ኦርቶዶክሳውያን ድነዋል? አዎ ድነዋል አለ። አደረና በማግስቱ መጣ። ትናንትና ድነዋል? የትናንትናውን ጥያቄ ልጠይቀ ማርቆስ አልዳኑም። እኔ መዳናቸውንም ይዳኑም አይዳኑም እኔ አላቅም። ትናንትና እኮ ድነዋል ብለዋል። ግን በቃ አልዳኑም ድነዋልም ብዬ አልልም። ትናንትና እኮ ድነዋል ብለህ ነበር እዚህ ቤት አንተ ሉተራዊ ወንድማችን። በዚህ ሄደ ማለት ነው። ድነዋል? የኤርሚያስ ጥያቄ ሉተራዊ ወንድም ሲመልስ ድነዋልም አልዳኑም ሉተራዊ ወንድማችን ሲመልስ ማርቆስ ጥያቄ የኤርሚያስ ሉተራውያን ድነዋል? ቀሲስ ዲበኩሉ ድነዋል? የት? ኤርሚያስ ጋር ሲመልስ ቤቱን እስከፍቶ አልዳኑ። እንዲህ ነው ማስለፈልፍ 6 ወር ያወራበትን 6 ወር ስትቀባጥር የነበርክበትን ነገር ወደ ብርሃን ሳወጣው እንዲህ ነው ማስለፈልፍ። አይደለም ኦርቶዶክሳዊ የሆነ አይደለም ኦርቶዶክሳዊ ከሉተራውያኑ አይደለም ሉተራውያኑ ከኦርቶዶክሳዊ አይደለም። ራሱ ኦርቶዶክስ የተናገረውን ኦርቶዶክሱ እንዲያፈርሰው ራሱ ሰውየው እንዲያፈርሰው። ዲበኩሉ የተናገረውን ዲበኩሉን ያፈርሰው። ማርቆስ የተናገረውን ማርቆስን ያፈርሰው። ኤርሚያስ ማስፈረስ ብቻ ነው ስራው። ያናዝዛቸዋል፣ ያስፈርሳቸዋል በራሳቸው አፍ። ካኑማ ብራዘር እጠይቅሃለሁ፣ ትናዘዛለህ፣ ትመልሳለህ። እዚህ ያን የተናዘዝከውን ደግሞ መልሰው ወይ እዚሁ ትክደዋለህ እኔ ቤት ወይ ቤት ከፍተህ ትክደዋለህ። ይሄን የተደረገው በሁለቱ ቀን ጦርነት። እሱማ ልክ ነህ። ደግሞ ሌላው ታውቃለህ እዚህ ቤት አንዳቸውም ገብተው በእውቀት መሞገት የማይችል ህዝብ ነው ያለውና ያው ተከማችተዋል። አሁን ከዛም ተለቃቅመው ከእስላሙም ከእንትኑም ጌታንም ተቀበለን ያሉ እዚህ ነበርም ያሉ እዚህ ቤት እናውቃለን ምን እየተደረገ እንደሆነ። ግን አንዱ በስነ ስርዓት ገብቶ መጽሐፍ ከፍቶ በእውቀት አይሟገትም። ችግሩ እኮ እሱ ነው። አሁን በጣም የሚያስቀኝ ያዙኝ ልቀቁኝ ይባላል የራሳቸው ቤት፣ ሌላ ቤት ጥያቄ ሲመጣ ግን ዝም ጭጭ ነው። ቤት ዘግቶ ማልቀስ ነው። እና እኔ የምለው እንግዲህ ንቁ ነው። ለማንኛውም እቺ የባጃጁ ትምህርት የዛሬ 1 ዓመት አልነበረም እና ንቁ ለማለት ነው። ወንድማችን ሮቢ ገብቷል። ወንድምነት እስቲ ያናገር። ቴንኪው ጸጋ ይብዛልህ። ወንድማችን እንኳን ደህና መጣችሁ ወገኖች። ሁላችሁም ታፕ ኮፒ ሊንክ ሼር አድርጉት። እዚህ ቤት እነሱ 6 ወር ሙሉ ያወሩበት ነገር ነበር። ለመግቢያነት ያህል የምትገቡም ሰዎች
መንደርደሪያ ሀሳቡን እንድትይዙ ማለት ነው። እሺ መቅድዬ እሰጥሻለሁ። 6 ወር ሙሉ ያወሩበት ነበር። 6 ወር ሙሉ አንድነት ፈጥረው አሰስገሰሱ ሙሉ ጭምር ማለት ነው። እንደዛ ነው የምንጠራው። ተጠራርተው ፔንቴኮስታል ላይ እየቀለዱ ነበር። እኛ ዝም ብለን ስራ እየሰራ ነበር በዛ ሰዓት ላይ። ሉትራዊ ነኝ ብሎ የሚል አሰስገሰስ ብለህ የምትለው ሌላ ምን ትለዋለህ እንጂ ሉትራውያን አይደሉም። ኦርቶዶክስ ሲሰድቡን ሲያሰድቡን በልሳናችን ላይ ሲያላግጡ በጌታችን ላይ በትምህርታችን ላይ ሲያላግጡ ሲያሾሁ ዝም ብለን አየን። በኋላ ቆይ እስቲ እኔ ግብረ መልስ ለምን አሉ ሌሎች ወንድሞች መልሰዋል። ግን ለምን እስቲ ብዬ ትናንት ወዲያ ቤት ከፈትኩ እንደዚህ ብዬ ይህን ጥያቄ ለምን ይህን ጥያቄ ጠየቅኩ? ኦርቶዶክሳውያኑ እነዚህ በኩሉ 90% 86% ምናምን ነገር እያለ ከኛ ጋር የምትቀርቡት ከፔንቴኮስታሉ ጋር ትቀርቡ ሙሉ ወንጌል ወንጀሎች ናቸው፣ ሌሎቹ እንትን ናቸው። እናንተ ግን ወደኛ ነው የምትቀርቡት። የጸረ ጥምቀት አንድ ያደርገናል፣ ቅዱስ ቁርባን በሚስጥራት እንደሆነናል፣ በመጋረጃውም አንዱ እንሆናለን። ብቻ ያወሩት ነገር አለ። ኦኬ። ስለዚህ ድነዋል? ጥያቄ 90% አንድ ከሆኑ ድነዋል ወይ ከሲዲ በኩሉ ብዬ ኦርቶዶክሳውያን ድነዋል ብዬ ጠየቅኩ። ከሲዲ በኩሉ መጣ መልስ ሉትራውያን አዎ ድነዋል አለ። ከእናንተ 100% ድነዋል አለ። ከእናንተ ማለት ከኛ ከፔንቴኮስታሉ ማለት ነው። ኦኬ እኔ ቤት ድነዋል አለ። ቤት ከፍቶስ ሄዶ አይ አልዳኑ ሉትራውያኑ አልዳኑ አልዳኑ። ቄሱ አየህ በአንድ ቀን በሁለት ቦታ ላይ ሁለት አይነት ምላስ እንዳሳያቸው እንዳላቸው ለዓለም ነው እንደዚህ ያሰጣ ነው ማለት ነው። ድነዋልም አልዳኑም ብሎ የሚል ሉትራውያንን ብለው ይሉ የነበሩ ሲለፈልፍ የነበረ ሰው ነው። ባይዞ ይሄም ማርቆስ የሚባል ሰውዬ በየቤቱ እየዞረ እኔ ፔንቴኮስታሊ አይደለሁም እያለ ማለት ነው። እሺ ኦርቶዶክሳውያን ድነዋል? ሉትራዊው ማርቆስ አዎ ድነዋል። ይሄ መካነ ኢየሱስ ቤተክርስቲያን ትምህርት ነው? አዎ አለ። ወንጌላውያኑ መጡለት፣ 3 ወንጌላውያን ወንጌላዊ ሁሴንን ደውዬ በስልክ አብዱልሰላምና ወንጌላዊ አብዱልሰላምና ወንጌላዊ አስተራይ እዚሁ ገዝት ገብተው ከማርቆስ ጋር ፍጥጫ አደረ። ድነዋል እንዳለ አደረ። አንድ ሌሊት አልነጋለት ብሎ ትናንትና ቤት ስከፍት መጣ። ማርቆስ አቤት። ሉተራዊ ነህ አይደል? አዎ። ኦርቶዶክሳውያኑ ድነዋል? አልዳኑ። ይዳኑ አይዳኑ ጌታ ነው የሚያውቀው። ትናንትና እኮ ድነዋል ብለህ ነበረ። ስታድር ሀሳብ ቀየርክ ማለት ነው። ስራ አለብኝ ስራዬን ስጨርስ እመጣለሁ ብሎ እስካሁን ድረስ አልመጣም። እና ኤርሚያስ ስራ ምንድን ነው? ማስለፍለፍ። 6 ወር ሙሉ ያወሩት 6 ወር ሙሉ ተደራጅተው ያወሩትን እየጠራው የቃል እምነት ክደታቸውን መቀበል እንደ ሳጅን አድርጎኛል አልኩሽ እህትዬ። ሰሞኑን እንደ ሳጅን ያደረገኝ ምርመራ ላይ ነኝ። ገና ቀጥላለሁ፣ እለጥቃለሁ ስልህ እቀጥላለሁ። እንደ ሳጅን አድርጎኛል። ሉተራዊ ነኝ ብሎ የሚል ሰው ሲመጣ የእምነት ቃል ክደትህን ተናገር። ምን ትላለህ? 6 ወር ያወራውን ሌላ ጴንጤ እንኳን ማውራት አይጠብቅበትም። መርከብ አይጠብቅባቸውም ወንድሞቼ እናቶቼ። በሁለት ቀን ውስጥ የካራ መራ ጦርነት አድርገን አሁን ከሚቀጥለው ጊዜ በኋላ ወደ ስራችን እንመለሳለን። አጭርና ግልጽ። እሺ ቴንክ ዩ መቅድዬ። ከዛ ለእንግዳው ለሮቢ ይሰጠዋለሁ። ሶሪ ረጅም ሰዓት ስላስቆምኩሽ እህትዬ እስካሁን እና ምን ኤርሚ ተባረክ። እውነት በጣም ነው ደስ የሚለው። እንግዲህ ሳጅን ኤርሚ ስምህን ቀይረሃል። ምንም ማድረግ አይቻልም። ያጋጥማል። በትዕግስት ዝም ብለህ ድብቅ ጦር ነው የሆንክባቸው። በዛ ነው የተደነባበሩት። እንደነሱ ሩጠህ እንትን አላልከውም እና ተባረክ። ምንም እኔ በነገራችን ላይ ኤርሚዬ መካነ ኢየሱስ ሉተራን ነው ምን ነው እንደዚህ ብላችሁ የምትጠሩትን እንደሆኑ አላውቅም ነበረ። ምክንያቱም እናገለግላለን፣ አብረን እንገለገላለን፣ መካነ ኢየሱስ ቤተክርስቲያን እንሄዳለን፣ እነሱ ይመጣሉ።
ጌታን ካወቅኩበት በዚህ 10 ዓመታት አብረን ነው ኮንፈረንስ አብረን ይዘጋጃል። ምንም አይነት ነገር እዛሽ ቤተክርስቲያን ላይ በጸሎትም አገልግዬ አውቃለሁ። እኔ የጌታ እራትም አብረን ወስደን እናውቃለን። እነሱም እኛ ጋር ነው እንትን ይላሉ። ምንም ነገር በቃ ማለት እስከዚህን ድረስ እንኳን ልዩነታችን የሚባል ነገር የለም በመሐከላችን። ያለን ፍቅርና ያለን ሰላም ያለን ደስታ በቂ ነው። መካነ ኢየሱስ እንትን ያለችውን ትቀበላለች። ሙሉ ወንጌል መሰረተ ክርስቶስ ትቀበላለች። ምክንያቱም ሙሉ ወንጌል የሐሰት ትምህርት ነው አትሂዱ ብላ ያገደችበትን እንኳን መካነ ኢየሱስ ትቀበላለች። እሷም ታግዳለች። ይቀባበላሉ። የሐሰት ትምህርት የት ጋር ካለም ያንን ነገር አብረው ነው እንትን ብለው የሚያረጉት። ምክንያቱም አንድ የሚሰሩት ስራ የጌታን ቤት ነው። በቃ ወንጌል አብሮ ነው ይቀጥላል። ምንም አይነት እንትን የለም። ግን ምድር ላይ የሌለውን ነገር ኪሳቸውን ለመሙላት የፈለጉ ሰዎች እዚህ ጋር የልባቸው ያልሆነ የኪሳቸው ጉዳይ የሆነባቸው ሰዎች ናቸው እዚህ ጋር እያወናጨፉት ያሉት። ደግሞ ማይሳካላቸው እንኳን እናንተ እስከዚህን ድረስ ዋጋ ሰጣችሁ እየከፈላችሁ እያገለገላችሁ ሙሉ ጊዜያችሁን የሰጣችሁት ቀርቶ እኛ ሙሉ ጊዜያችንን ሰተን ጥልቅ ብለን ወደ ውስጥ እንትን ያላልነው ሰዎች እስከዚህ ድረስ የፍቅራችንን አንድነታችንን እናውቃለን። እኔ መካነ ኢየሱስ ብሄድ አትሂጅ ሊለኝ የሚችል የሙሉ ወንጌል አካል የለም። የመሰረተ ክርስቶስ አካል የለም። መሰረተ ክርስቶስ አትሂጅ የሚለኝ አካል የለም። አንድ ነን። ቃሉ አንድ ነው። መሰረታችን አንድ ነው። በቃ እዛ ብትሄድ ድፍርስ ነገር አትበላም። የደፈረሰ ነገር አትጠጣም። ምንጩ ክርስቶስ ነው። ምንም አይነት ነገር የለም። መከፋፈል ምን አረጭራሽ እንዴት ተብሎ ታስቦ ነው? ግን እግዚአብሔር ይመስገን የበራልን ሰዎች ነን እኛ። እውነትን ያስተማረን ቃሉ ነው። ከየትም ከማንም ዝም ብሎ እንትን በሚሉ ሰዎች የምንደናበር ሰዎች አይደለንም። ትናንት የመጣው አማኝም ቢሆን መንፈስ ቅዱስ አንዴ ብልጭ አድርጎለት የመጣ ሰው ስለሆነ በዚህ ነገር አይደናበርም፣ ግራ አይገባም። እግዚአብሔር ይመስገን እና ትክክል ነህ ኤርሚ። በዚህ ነገር በመቀጠልህ በጣም ደስ ብሎኛል። ደግሞ በት ናቸው በደንብ እነሱ ስንት ዓመት ስንት ወር የሚያቀዱት እቅድና አጀንዳ ሊሆን ይችላል፣ ግን ወፍ የለም እና ውስጡን ላይ ቄስ እንደሚባለው ውስጡን ለነሱ ላይ ቄሶቹ ለፖለቲከኞቹ እና ተባረክ ኤርሚዬ። ቴንኪው እህትዬው፣ ተባረኪ፣ ጸጋ ያብዛልሽ። ያደረጉት ነገርማ ሰው ወደ አይምሮ ሲመለስ ትክክል እንዳይደለ የተናገሩት ነገር ጽድቅ የጎደለው የእግዚአብሔር ቃል መሰረትነት የሌለው እግዚአብሔርን መፍራት የሌለበት ድርጊትና ንግግር እንደተናገረ እኮ ልቦናቸውም ያውቃል፣ እኛም እናውቃለን። ኦኬ እኛ እነሱ እንደዚህ ተናገሩን ብዬ አሁን ከማንም ጋር በውስጥ ከማንም ጋር ግሩፕ ላይ ተደዋውዬ ምን ይሻለናል ብዬ አንድ ቀን ስብሰባ ተቀምጬ አላውቅም። አንድ ቀን ማለት አንድ ቀን ለምን ግን እንዲሉናል፣ መቼ ነው ግን መልስ የምንሰጣቸው ምናምን ነገር አንድ ቀን ከፓስተር ታሪጋ እንኳን አላወራንም። የሚሉትን ግን ሰምተናል በየፊናችን ማለት ነው፣ ሌሎችም እንደሰሙት። እነሱ ግን ልክ ላይቡን ሲጨርሱ ዘግተው እኛ እኮ ከመጣን በኋላ እንዳለ እኛ ሆንን መወያያው ብለው ሲሉ ሰምቻቸዋለሁ። እኛ ከመጣን በኋላ እኛ ሆንን ውይይታቸው ብለው ቁጭ ብለው ሲያወሩ እዚሁ ገስት ላይ ሲያወሩ ሰማናቸው። አየ መወያያ እንዲሆኑ ይፈልጉ ነበር ማለት ነው። ትምህርት ሳይሆን መወያያው እነሱ ናቸው መወያያ መሆን የሚፈልጉት። ኦኬ አጀንዳቸው ምንድነው? የእግዚአብሔር ልጅ ማሳወቅ ሳይሆን በእግዚአብሔር ልጅ አምነው ደግሞ የዳኑቱ በእግዚአብሔር መንግስት ውስጥ እንዲጸኑ ማድረግ፣ ያልዳኑት ወደ መዳን፣ የዳኑቱ ደግሞ በመንግስቱ እንዲጸኑ ማድረግ ሳይሆን እነሱ አጀንዳ መሆን ነው የሚፈልጉት የነበረው። ኦኬ ግን አጀንዳ ለመፍጠር ብለው በወንጌል የምናምን ወንድሞቻችን እና እህቶችን ለመነጠል በተለይ መካነ ኢየሱስ ቤተክርስቲያንን ለመነጠል የተደረገው ሴራ ከላይ እስከታች ተንኮታኮተባቸው፣ ፈረሰባቸው። ትክክል አለመሆናቸውን ሲያውቁ ኢዮሲን ደውለው አስገብተው ይቅርታ እንጠይቅ አስታርቀን ያሉት ለዚህ ነው።
ምን አልክ? እርቅ አምናለሁ እርቅ ግን ምን አላችሁ? አስታርቁን አላችሁ አይደል? ስለዚህ ነው ዮሲ ትናንትና እርቅ ብሎ የመጣው ማለት ነው። ሂድና ከዛ መተተኛ ደብተራ ጋር ታረቅ። መጀመሪያ አስታርቁን። የወንጌል እንቅፋትን አኑራችሁ ደግሞ መጣው አስታርቁን፣ በውስጥ አውሩን ከእናንተ ጋር ቁጭ ብለን ከእናንተ ጋር ቁጭ ብለን በእርቅ ብናምንም ማለት ነው። ምን አተረፉ? እነሱ ቤት ሂዱና እንትን በሉ። እዚህ ቤት ውስጥ በቀን 72 ሰው ጌታን ሲቀበል ታውቃላችሁ? እዚህ የነበራችሁ ሰዎች 72 ሰው ጄኑን ጌታን የተቀበለ ማለት ነው። እነሱ አውርተው እንደዚህ ምን ጠቀሙ? ማንን ጠቀሙ? መካነ ኢየሱስን አሁን እንደተባለው ከሉተራ መካነ ኢየሱስን ከፔንቴኮስታሉ ለዩ። እንዳትዋጡ እያለ ዲበኩሩ ከበስተኋላ የሚሳድ ጀግና ነሽ እኮ ጀግና ይላታል ከታች በኮሜንት ጀግና እውነት እቺ እንዲህ ምን አይነት ልጅ ናት ግን ባካችሁ ጀግና እያለ ሲጽፍላቸው ከታች ጀግና ነህ እኮ አንተ እያሉ በሙሉ ይሄ መተተኛ የደብተራ ልጅ ሁሉ ከታች ሲጽፍ ነበር። ጀግና እየተባባሉ ማለት ነው። እዚህ እኔ ስትመጣ እንደዚህ ውሃ ውስጥ የገባች ዶሮ መስለህ ሉተራዊ ነኝ ብለህ ያልከውም ኦርቶዶክስ ነኝ ብለህ ያልከውም ኮፕቲክም ነኝ ብለህ ያልከው ካቶሊክም ነኝ ብለህ ያልከው እንደዚህ ዝም ጭጭ እንድትሉ ነው የምናደርጋችሁ ያደረግናችሁ ማለት ነው። በሁለት ቀን ውስጥ አለቅ እዛው ጀግና ተባባል። እኛ ፊት ገመተህ ጀግና ብለህ ያልካትን ሴትዮ ድናለች ወይ? ድኗል ወይ? ሉተራዊ አይደል እሱ? አንተ ኦርቶዶክስ አይደል ጀግና ያልከው? ድኗል? ናና መስክር ሲኛ ፊት። እሺ ሉተራዊ ሆኖ ጀግና አልከው ኦርቶዶክስን በለው፣ ተፈለከውን በለው፣ በላይ ዘለቀ ቴዎድሮስን በለው። ድኗል ኦርቶዶክሳዊው? አንተ ሉተራዊ ወንድም ናን ጠይቀህ ነው ያለው። አንድ አትገቡም። የገቡትም ገና በመግቢያ አንድ ከኦርቶዶክስ አንድ ከሉተራውያን ገብተው ድነዋል አሉ እኔ ፊት ገብተው። በሚቀጥለው ጊዜ ደግሞ አልዳኑም። ሁለቱም ደግሞ በጣም እግዚአብሔር እንደዚህ ነው እጄ ላይ የሚጠላችሁ። ሁለቱም የጴንጤዎች አምላክ እንደዚህ ነው እጄ ላይ የሚጠላል። ሁለቱም ሉተራዊ ድኗል፣ ቄሱ አዎ ድኗል። ሉተራውያን አልዳኑም፣ ቤቱን ከፍቶ ቄሱ። ሉተራዊው ኦርቶዶክሳውያን ድነዋል፣ አዎ ድነዋል። በማግስቱ አድሮ መጥቶ ሉተራውያን ድነዋል። የትናንትናውን ጥያቄ የምጠይቅህ አልዳኑ፣ መዳናቸውንም አለመዳናቸውንም አላውቅም። ኦርቶዶክሳውያን ድነዋል፣ አልዳኑ፣ መዳናቸውንም አለመዳናቸውንም አላወኩም። ትናንትና እኮ ግን ድነዋል ብለህን ነበር፣ ስራ አለብኝ ብሎ ወጣ። ይኸው እስካሁን አልተመለሰም። የኖህ ዘመኑን ቁራ አይነት ነገር ሆኗል። እሱስ ተልኮ ሄደው ነው፣ ይሄኛውን አላቅ ነው ግን ወጣ። ሁለተኛ እንዳይለመዳችሁ ኦርቶዶክስ ሙን ሉተራውያን ነን ብላችሁ ምትሉ ሁለተኛ ሁላቸውም በየቤታቸው ቪዲዮ ለጥፈዋል። ሂዱና ያዩዋቸው። እያየው ነበር እየሳቀው ፈንዲሻይን እየበላሁ ነው እየሳቀው ነበር። እንዴት እንዲህ ይለናል? መረጃ ያሳየን። እንዴት እንዲህ ተባልን? እንዴት ሉተራውያን ድነዋል ብሎ ይጠይቀናል ይላል። ኦርቶዶክስ እዛ ላይ ብቻ ቤት ከፍቶ ከደምረው እስከ ሰትረው በሙሉ እየተንጫጩ ነው። ተመስገን ዋቴቨር በሙሉ ተናቆር ሉተራውያን ድነዋል ያሉት ቄስህ ናቸው። ሉተራውያን በዚህ በኩል ደግሞ ተመስገን ለምን ማርቆስ ለምን እዛ ቤት ገባ እና ይኸው ኦርቶዶክሳውያን ድነዋል ብሎ ሲል እኮ ድነዋል ብለህ አልከው። ይሄ እኮ ነገር እኮ ግን የኛ የአንተ የግሌ ምልከታ ነው ብለህ አልከው። ኤርሚያስ ሲጠይቅ መካነ ኢየሱስ እንደዚህ ነው የምታምን ብሎ ሲል አዎ ብለዋል አለ።
እንዲህ ነው ጌታ ኢየሱስ የዳዊት አምላክ እጄ ላይ የሚጥልህ ማለት ነው። በጴንጤ ላይ 6 ወር አላገጥ ከኔ በ2 ቀን 12 ቁጥር መስማር መቃብራችሁ ላይ ፊርሜን አኑሬ ወደሚቀጥለው ስራ እንሄዳለን። ለዚህ ጊዜ ሰጠን እንትን አንልም። ጨርሻለሁ። ቴንክ ሮቢ እንኳን ደህና መጣህ። ሶሪ ስለጠበቀን ቴንኪውም ደግሞ እሺ እንደምን ቆያችሁኝ? ሰላም ነው ሁላችሁም? እግዚአብሔር ይመስገን አለን። ትናንት ከየት ቤተ እምነት ነበር ብለህ ያልከው? ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ማርያም ታማልዳለች በሚገባ። ምን አልከኝ? ቶፒኩ ላይ አይ ጥያቄ ምናምን ብለህ ምን አልከኝ? አይ ቆይ ምን አልከኝ? ታማልዳለች በጣም ጥያቄ ምንድን ነው? አድመጠኝ። እኔ እኮ ነው እያወራለሁ። በአምስቱ ሶላዎች ይሄው እየጠየኩ ነው። ጥያቄ ማርያም ታማልዳለች ቶፒክ ላይ ጥያቄ ለኦርቶዶክሲያን ነው። እኔ ነኝ እየጠየኩ ያለሁት ወንድም አለ። ለምን ክርክር ታደርገዋለህ? እኔ የጠየኩን ጠይቄ ከዛ ወደምንሄድበት እንሄዳለን። ቴንኪው። ማርያም ታማልዳለች ወይ ብያልኩ በሚገባ አልከኝ። ቴንኪው። በአምስቱ ሶላዎች ታምናለህ ሮቢ? በአምስቱ ሶላዎች ታምናለህ ሮቢ? ማይክን ክፈትና ንገረኝ። አላምንም አባ። በቃ ቴንኪው። አሁን ጥያቄው ለኦርቶዶክሳውያን ሉተራውያን ወገኖች ድነዋል ወይ ብዬ እየጠየኩ ነው። አሁን ወደ ዋናው ላይ መግባት እንችላለን። እሺ ሮቢ መቀጠል ትችላለህ። በጥያቄው ላይ የምትለዋል ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖች ድነዋል አልዳኑም፣ ቤተክርስቲያን አልዳኑም ብላ ስለምታስብ ማለት ነው እኮ። መልስ ምንድን ነው? መልስ ምንድን ነው? መልስ እኮ አልዳኑም ብያለሁ። ኦኬ አልዳኑም። ለምንድን ነው ያልዳኑት ሉተራውያን ወገኖች? ለምንድን ነው ያልዳኑት ሉተራውያን ወገኖች? ምንድነው ያልዳኑት? አይ በቃ ሌላ ስራ ላይ ነህ። ሰላሙን ወንድምነት። እሺ ሌላ ስራ ላይ ነህ። ማርቆስ ወንድምህ መጥቷል። ታች ሰው ሊሳሳት ይችላል እና በሰው ስህተት ላይ አትቆዩ ይልሃል። ነው እንዴ? አይ ተሳስቼ ነው ማለት ነበር ያለብህ ማርቆስ። ስራ አለብኝ ብለህ ነው የወጣኸው። ስህተትህን መቼ አመንክ? በደንብ ነው ማኖ ያስነካሁ ማለት ነው። እኔ ያንን ስህተት እንድትናገር አድርጌ አይደለም። እኔ ጠይኩ እውነት ነው። ምን ነው እነ ጸዲ በሚባሉ ቤት ማርቆስ ጸዲ በምትባል ወንጌላውያን አማኞችን አምርራ የምትጠላ ልጆቻችንን ሁሉ ጭምር እሺ ና ሮቢ ይበቃል። አይ ሌላ ስራ እየሰራ ነው አንተ የምታወራው። ጥያቄ እንዲደገመለት ትፈልጋለህ? በትክክል አሰማ። እሺ አንድ ድል ልስጥህ። በትክክል የምታወራኝ ከሆነ ማለት ነው ጥያቄ ተደግማል። ኔትወርክ በትክክል ከሰራ ጥያቄ አትድገም። እሺ ማርቆስ ምንድን ነው ያልከው? የኔ እንትን ድምፅ ይረብሻል። የተወሰነ ድምፅ አለው ከበስተኋላ። ኦኬ ቆይ ባይዘይ አንድ ኦርቶዶክሳዊ ለሉተራውያን የሚሆን ለወንጌላውያን አማኞች አጠቃላይ ልትመሰክሩ። አሁን ይሰማል? ኦኬ ቴንክ ዩ። ይሰማል ግን የሆነ ድምፅ እንትን አለው። ኦኬ እኔ ምንድን ነው ያልከኝ? ምን ነበር ያልከው? ተትናንት ወዲያ ስትናገር። ኦኬ እኔ አሁን የምለው ምን እንደሆነ ታውቃለህ? እኔ ቅድም የጻፍኩት እንደዚህ ነው። እኔ እንደ ማርቆስ ኖ እኔ ያልኩ ከትናንት ወዲያ በዚህ ቤት ውስጥ ድነዋል ነው ያልኩት። ድነዋል። አዎ ቴንክ ዩ። የኔ ጥያቄ ኦርቶዶክሳውያን ድነዋል ብሎ የሚነበር። አሁን ደግሞ የሚያስተካክለው ምን መሰለ? ማስተካከያ የሚሰጠው ማርቆስ ቆይ
ቆይ ማለት ቆይ ነው። ከትናንት ወዲያ ድነዋል አልከኝ፣ ኦርቶዶክሳውያኑ ድነዋል አልከኝ። ትናንትና ደግሞ መተህ ስጠይቅህ ይህንኑ ጥያቄ ስጠይቅህ ምን ነበር ያልከኝ? አለመዳናቸውን እግዚአብሔር ነው የሚያውቀው፣ እኔ አይደለሁም ነው ያልኩት። ከትናንት ወዲያ ግን ምን ነበር ያልከኝ? ከትናንት ወዲያ ግን ምን ነበር ያልከው? ከትላንት ወዲያ ድነዋል ነው ያልኩት። አያችሁ አይደል ወገኖች፣ ማርቆስ ወንድማችን እኔ አንድ ኤርሚ ምን መሰለህ ነጥብ ለማስጣት ነው ወይ ሰውን ለመመለስ ትልቁ ነገር? እሰጥሃለሁ እንኳን አንተ በጌታ ወንድም ነኝ ብለህ የምትለው አይደለም፣ ሌሎቹም የሚያወሩበት ቤት ነው። እሰጥሃለሁ። ማርቆስ ወንድማችን ከትናንት ወዲያ ገብቶ ይህንን አርዕስት አድርጌ ኦርቶዶክሳውያን ድነዋል ወይ ለሉተራውያኑ ጥያቄ ሲጠይቅ አዎ ድነዋል አለ። ቅድም የነገርኳችሁ ነው። ባይዘው መጥቶ እዚሁ የሚያረጋግጠው ለምን አልዋሽም። ትናንትና ደግሞ መጥቶ ሲጠይቅ ይዳኑ አይዳኑ አላውቅም አለ። ዛሬ ደግሞ ማስተካከያ ያለ ብሎ ሊል ነው። ለሶስተኛ ጊዜ ልንሰማው ነው። ማርቆስ ማይክ ከፍተህ የምትለው ነገር ካለ ቀጥል። ኦርቶዶክሳውያኑ ድነዋል ለሶስተኛ ጊዜ እየጠየቅኩ ነው ዛሬ። ማርቆስ እንትን አልሰማውም ነበረ። ድጋም አልሰማውም። ስንት ነገር እኮ ስንደግም ኖረን ስንት ነገር ስንደግም ኖረን ድግምት ያለው ሌላ ቤት ነው። እሺ ልድገምልህ አንዴ። እሺ የተትናንት ወዲያውን ጥያቄ ነው የምጠይቅህ። ትናንትም የጠየኩህን ጥያቄ ነው የምጠይቅህ። ተትናንት ወዲያም ኦርቶዶክሳውያን ድነዋል ወይ ስልህ አዎ ድነዋል አልከኝ። ትናንት ስጠይቅህ ደግሞ ድነዋል ወይ ስልህ ይዳኑ አይዳኑ አላውቅም አልከኝ። ዛሬ ለሶስተኛ ጊዜ ኦርቶዶክሳውያን ድነዋል ወይ ማስተካከያ ያለ ብለህ ስላልክ አስተካክለው እስኪ። እሺ አስተካክዬ ልንገርህ። አዎ የዳኑ አሉ ያልዳኑም አሉ። ሙሉ በሙሉ አልዳኑም፣ ሙሉ በሙሉ ድነዋል ማለት አልችልም። የዳኑም አሉ ያልዳኑም አሉ። እኔን አሁን ማነው አንድ ሰው ጸልያችሁ ብትሸኙኝ ይሻላል። በቃ ምን አረጋለሁ ከዚህ በኋላ? አራተኛ ቻንስ ያስፈልጋል። ሶስት ዲፈረንት ነገሮች ሰምተናል። ሰዎች አንድ ነገር ልንገራችሁ፣ ሰውን ለመመለስ ነው። ሰው ቢሳሳት እንኳን ለመመለስ ነው። ስቶፕ። አንተ አይደለም የምትመክረን፣ አንተ ራስህ የምትናገረውን የማታውቅ ሰውዬ ምንድን ነው እኛን የምትመክረን? እዛን እኮ ነው በእናትህ እዛን ቆይ ሜት አድርግ። አንተ አሁን ክርስቲያን ለመምሰል አትሞክር። ኦኬ መቼ ተሳስቻለሁ አልክና እንዴት ብለን እንመልስህ? ተሳስቻለሁ እኮ ብሎ ያለና ስህተቱን ያመነ ሰው ነው የምንመልሰው። አንተ ተሳስተሃል እንኳን ብለን እንዳለ አልተሳሳትኩም ትላለህ። ድነዋል ትለናለህ። ድነዋል ስንል ይዳኑ አይዳኑ አላውቅም ብለህ ትላለህ። ተኝተህ ስትነሳ ሲያደር እሺ እንደናንተ ስላላልኩኝ እንደኔ ስላልኩኝ ይቅርታ። የወንጌል ጸር መሆን አልፈልግም። ይቅርታ። እሺ ተሳስቻለሁ። ጥበብ ነው ይሄንን ማለት የነበረብህ። አሁንም መጥቼ ማስተካከያ ልስጥ ብለህ ሶስተኛ ነገር ከምትናገር ትናንትናም ላስተካክል ብለህ ይዳኑ አይዳኑ አላውቅም ብለህ ከማለት ይልቅ ተትናንት ወዲያ ስጠይቀህ አንተ ወንጌላዊ መካነ ኢየሱስ ቤተክርስቲያን ወንጌላዊት መካነ ኢየሱስ ቤተክርስቲያን እንዲህ ብለህ አታምንም ከየት አመጣኸው ብዬ ስል የቤተክርስቲያን ትምህርት ነው አልክ። አንተው ላይ መጥተው ነው ወንጌላውያኑ የመሰከሩት። አንተው ላይ 3 ወንጌላውያን መጥተው የሙሉ ጊዜ አገልጋዮች እኛ ኦርቶዶክሳውያን ድነዋል ብለን አናምንም። ከየት ነው ያመጣኸው አሉ። እዛው ማይክ እየከፈቱ ወንጌላዊ አብዱል ሰላም የሸጎሌና አይ ቲንክ የኮልፌ ቃልዮት ማነው መካነ ኢየሱስ ቤተክርስቲያን ወንጌላዊ ሁሴን ወንጌላዊ አስተራይ ተትናንት ወዲያ ነበር ይቅርታ መጠየቅ የነበረብህ። ምክንያቱስ የቤተክርስቲያኒቱ ትምህርት ነው የመካነ ኢየሱስ ትምህርት ነው ብለህ የትኛይቱ መካነ ኢየሱስ ቤተክርስቲያን ነች ኦርቶዶክስ ድናለች ወንጌል ሰበካ ለሷ አያስፈልግም ብለው ያሉት? የለም። እኔ የመካነ ኢየሱስ ትምህርት ነው ያልኩት እሱን አይደለም። ባይዞ አንተም ራስ ሌላ ነገር ብቻ አሁን ፎልስ ፋውንዲንግ ሳይሆን እኛ ጸር መሆን አንፈልግም። እኔ በኔ በኩል አንተ ለምታስተምረው ትምህርት ወገን መሆን ነው እንጂ የሚጠበቅብኝ ተቃራኒ ሆኜ መቆም ከኔ የሚጠበቅም አይደለም። ምናልባት አንድ ሰው እኮ ምድን ይሆናል በአንተ በሚሰብክበት ሰዓት። እኔ ተቃራኒውን ሲናገር አንድ ሰው ከመዳን ሊጎልበት ይችላል። ስለዚህ እኔ አሁን አንተንም የሚሰማውንም ህዝብ ማሰና ለኔ አሁን ለምሳሌ እንደኔ ብዬ ቢጀምር እንደኔ ድነዋል ኦርቶዶክሶች ብል ለኔ ልክ ነው።
ለአንተ ልክ ላይሆን ለሌሎች ልክ ላይሆን ይችላል። ስለዚህ እኔ ለኔ ልክ የሆነውን ነገር ደግሞ አንተ ጋር አምጥቼ መናገር የለብኝም። ምክንያቱም አንተ የምትሰብከው ወንጌል ነው። አንተ በአንተ መንገድ ቀጥል። እኔ ድኖዋል ካልኩኝ ለራሴ ይዤ አንተን ማሰናከልና ሌሎችን ማሰናከል የለብኝም የሚል ነው። እኛን አላሰናከልከንም። አሁን አንተ ኤርሚያስን አሰናክለዋለሁ ብለን ይቅርታ ያልከው ወይስ ነገሩ ትክክል እንዳልሆነ እንደ እግዚአብሔር ቃል ትክክል እንዳልሆነ ገብቶ ነው ይቅርታ ብለህ ያልከው? እኔ አሁንም እላለሁ ሙሉ በሙሉ አልዳንም ከሚሉት ሰዎች አንዱ አይደለሁም። ኦኬ፣ የዳኑ ይኖራሉ፣ ያልዳኑም ይኖራሉ። ስለዚህ ይሄ የኔ ቪው ነው። የኔን ለኔ ላርገውና ከአንተ ጋር አንተ የሚሰብከው ወንጌል ቢሰማ ይሻለኛል። ኖ ልጠይቅህ። ኦርቶዶክሳውያን ሙሉ በሙሉ አልዳኑ ሙሉ በሙሉ ድነዋል ብዬ አልልም ማለት። ኦኬ፣ ጥሩ ነው። የዳኑቱ በምንድን ነው የዳኑት? ያልዳኑቱ በምንድን ነው ያልዳኑት? ኦርቶዶክሳውያን እሺ ማለት አሁን ለምሳሌ የኢየሱስን ምልጃ እዛ ውስጥ ሆኖ የሚቀበሉ ይኖራሉ። ኢየሱስ ያማልዳል፣ ትክክል ነው ትምህርቱ የሚሉት ይኖር ይሆናል። ኖ የጠየቁ ስለ ኢየሱስ ምልጃ ኦርቶዶክሳውያኑ አተያያቸው እንዴት ነው አይደለም። የጠየቁ ኦርቶዶክሳውያኑ የዳኑት በምን ትምህርት ነው? ያልዳኑትስ የዳኑት ምን አምነው ነው? ያልዳኑትስ ምን ስላላመኑ ነው ያልዳኑት? ምን ስላመኑ ነው ያልዳኑት? ኢየሱስ ክርስቶስ ብቻ አዳኝ ነው፣ ሌሎች አዳኝ አያስፈልግም፣ ብቻውን አዳኝ ነው የሚሉ ሰዎች እነሱ ውስጥ ይኖራሉ። ኢየሱስ ክርስቶስ ላይ ብቻና ብቻ ፎከስ የሚያደርጉ ሰዎች እዛ ውስጥ ሆኖ ይኖራሉ። ኦኬ፣ ኢየሱስ ክርስቶስ ብቻ አይደለም ቅዱሳንም ለኛ ያስፈልጋሉ የሚሉ ይኖራል። አሁን ሁለቱንም ኦፕሽን ሲታይ ኢየሱስ ክርስቶስ ብቻ ነው አዳኝ የሚሉ ሰዎች ትክክል ናቸው እንደኔ። ኦኬ፣ ኢየሱስ ክርስቶስ ላይ ሌላ ተጨማሪ የሚያደርጉ ሰዎች ደግሞ አይ እንደዚህ አይነት ትምህርት ትክክል አይደለም፣ መጽሐፍ ቅዱስ እንደዚህ አይነት ነገር አያስፈልገውም አያውቀውም ብዬ ስለሚያምን፣ ስለዚህ እነዛ ሰዎች ደግሞ አንዳንዴ ገብተን ስንወያይ እንደዚህ ብሎ የሚያምኑ ሰዎች ያጋጥማሉ። ስለዚህ እነሱም አልዳኑም ማለት አልችልም። ሶ በዚያ እንግዲህ ኦኬ ገባኝ። ማርቆስ ድነሃል አንተ? ያ እኔ ድኛለሁ። ልጆች አሉ? ልጆች ድነዋል? አዎ ድነዋል። ሚስት ሳለች? ሚስት ድናለች? ድናለች። በማን አምናችሁ ነው የዳናችሁ? በኢየሱስ ክርስቶስ ስራ ወይም ኢየሱስ ክርስቶስ ባፈሰሰው ደሙ አምነን ድነናል። አምናችሁ ነው የዳናችሁ? አዎ አምነን። እኛ ደግሞ እንደ መካነ ኢየሱስ ደግሞ አምነን ተጠምቀን ነው የምንለው። ኦኬ፣ ስለዚህ እንደ መካነ ኢየሱስ አምናችሁ ተጠምቃችሁ ነው የዳናችሁት ወይስ አምነን ነው የዳንከው? አዎ አምነን ተጠምቀን ድነናል ነው። እንደ መካነ ኢየሱስ እንደዛ ይላለው መጽሐፍ ቅዱስም ያመነ የተጠመቀ ይድናል ነው የሚለው። ስለዚህ እኔ እንደኔ ይሄንን ነው የሚያምነው። የጨርስ ኦርቶዶክሳውያኑ የዳኑቱ ግማሾቹ ድናል ግማሾቹ አልዳኑም ብላ ያልካቸው የዳኑቱስ አምነው ተጠምቀው ነው የዳኑት? ያ አዎ ኦርቶዶክሳውያኑ አይደል? አዎ። ምንድን ነው ያመኑት? ኢየሱስ ክርስቶስ እንደሞተ እንደተነሳ፣ ለነሱ እንደሞተና እንደተነሳ፣ በአብ ቀኝ እንደተቀመጠ፣ ተመልሶ እንደሚመጣ። ቆይ በወንድሜ እሱን ሁሉ ዝርዝሩ ንገረኝ አይደል? እሱን አውቃለሁኝ። በጌታ ኢየሱስ ክርስቶስ አምነው ነው አይደል የዳኑት? ትክክል። ጌታ ኢየሱስ ክርስቶስን ሲያምኑ የወንጌል ሰበካ ሰምተዋል? አዎ ሰምተዋል። መቼ ነው የሰሙት? አንድ ኦርቶዶክሳዊ 50% ድነዋል፣ 50ዎቹ ለምሳሌ አንተ ስትሰብክ የሰሙ ሰዎች የሉ? ኖ እኔ ድነዋል ብያልኩ እነሱ ኦርቶዶክሳዊ ነኝ ይባሉት። እኔ አሁን እኮ በጌታ ያመንኩ ነኝ። ትናንት የኦርቶዶክስ ዲያቆን ነኝ። የምታወራው በጌታ ኢየሱስ ክርስቶስ አማኞች በወንጌል ስብከት ወደ ጌታ የመጡትን ሰዎች ነው እንደምታወራው። አያችሁት? የሚያወራው በጌታ በኢየሱስ ክርስቶስ አምነው ወደ ጌታ የመጡትን ሰዎች ነው እንደ ኦርቶዶክሳውያን እያልክ የምጠራው። እሱማ እኔም እኮ ከዛ ነው የመጣሁት። ከዛ ስለመጣሁ አሁን አንተ ኦርቶዶክስ ነህ እያልክ እያወራኸኝ። አንተ አንድ ሰው በኦርቶዶክስ ቤት ውስጥ እያለ ነው አይደል ወንጌል እየሰበከ ያለው? እዛው ኦርቶዶክሳዊ ሆኖ አድምጣ ይደበበል። እዛው ኦርቶዶክሳዊ ሆኖ አሁን እዛው ኦርቶዶክሳዊ ውስጥ ሆኖ 50% ድነዋል ነው አይደል ያልከው? ትክክል። 50% አላልኩም እኮ እኔ እንደው 50 በ50 የሚለውን ነገር አላወራውም። እዛ ውስጥ የዳኑ አሉ፣ ያልዳኑ አሉ። ግማሹ እሺ 50 ብሎ የሚለው ግማሹ የዳነ ነው፣ ግማሹ ያልዳነ ነው ብለህ እሺ፣ ቀጥል ጥያቄ።
አልገባህም? ምን ጥያቄ ነው? እንደዛ ስርህም የሚያወራ ሰው አለ። በቃ እሺ እኔ 50 በ50 ሳይሆን እዛ ውስጥ ላይ 70% ሊሆን ይችላል፣ 80% ሊሆን 20% ሊሆን ይችላል። ግን እዛ ውስጥ ላይ የዳነ ህዝብ አለ ነው። ቀደም ስታወራኝ ምን አልከኝ? ግማሹ ድነዋል፣ ግማሹ አልዳኑም ነው አይደል ያልከኝ ቀደም? እኔ ግማሽ በሚለው አላወጣውም። ግን ይሁን እሺ። አሁን ፖይንትክ ምንድን ነው? እሺ እዛ ሆነው የዳኑ አሁን የኦርቶዶክስ እምነት ተከታይ ሆነው የተቀመጡ አሉ አይደል? እዛው ያ የዳኑ ትክክል። በማን የዳኑት? በክርስቶስ አምኖ ተጠምቆ የዳኑ። ሁለተኛ ኢየሱስ ክርስቶስ ብቻውን አዳኝ ነው የሚሉ። እንደማመጥ እንደ አንተ ጥያቄ ከጠይቁ ለጥያቄ ብቻ መልስልኝ። በክርስቶስ አምነው ተጠምቀው የዳኑ ነው አይደል ያልከኝ? በክርስቶስ አምነው ተጠምቀው የዳኑ ነው አይደል ያልከኝ? እዛ ያሉት? አዎ ቴንክ ዩ። በክርስቶስ አምኖ ተጠምቀው የዳኑ ናቸው እዛ የተሰበሰቡት አይደል? እና ማርቆስ ደውለውብህ ውጣ እንዳይሉ እንትን ነው ስልክ ገብቶ ሳይሆን ስልኩ አይኔ ላይ እንትን ሲያይ ከዛ በኋላ ይዘጋና በራሱ ጊዜ እየከፈተ ነው። እሺ ችግር የለውም። በክርስቶስ አምነው ተጠምቀው የዳኑ ናቸው አይደል? እዛ አሁን በኦርቶዶክስ ውስጥ ያሉ የዳኑት። አዎ ያ ብቻ አይደለም እኮ አምኖ መጠመቅ ብቻ ሳይሆን ሌላ አታውራ። አምነው ተጠምቀው የዳኑ ነው ያልከኝ። እንዛ የነበሩት ሌላ ተጨማሪ ይኖራል፣ በኋላ ላይ ትሰጠኛለህ። ለማመናቸው ጌታን ለማመናቸው ስብከተ ወንጌል ሰምተዋል ወይ ብዬ አልኩ። አዎ መቼ ነው ስብከተ ወንጌልን ሰምተው ከዛ አምነው ከዛ ተጠምቀው የዳኑት? እነዛ ኦርቶዶክሳውያን እዛ ያሉት የትም ቦታ ሊሆኑ ይችላሉ። ቦታውን አይደለም የጠየቁት። መቼ ነው ማለት የት ቦታ ነው አይደለም። መቼ ነው ማለት ጊዜ ነው ያመለከትኩ። ከነዛ ከዳኑት ኦርቶዶክሳውያኖች ውስጥ ለምሳሌ አንዱን ሰው ብናነሳ ያ ሰው አምኖ ተጠምቆ ነው የዳነው ብለኸኛል። ለማመን ደግሞ ስብከተ ወንጌል ሰምቷል ብለኸኛል። መቼ ነው ስብከተ ወንጌልን የሰማው ያ ኦርቶዶክሳዊ ሰው? እኔ አላውቀውም፣ ያንን ጊዜውን አላውቀው። ከመጠመቁ በፊት ነው አይደል? ግን ወንጌል ሰማ። ከመጠመቁ በፊት ወንጌል የሰማ ሰው አለ። ከዛስ ከሰማ በኋላ ሪስፖንስ የሰጣ ሰው አለ። ከዛ በኋላ የተጠመቀ ሰው አለ። በኦርቶዶክስ ጥምቀት በስንተኛው ቀን የሚደረገው ለወንድ እና ለሴት? ያማ በየህፃንነቱን ነው አይደል የሚታወረው? እንደ ህፃንነት ከሆነማ እኛ ጋር አለ እኮ። አምኖ ተጠምቆ ያንተን አልጠይቁም፣ በኋላ እመጣልሃለሁ። ያንተንም በእነሱ ዱላ አንተንም አነጋግርሃለሁ ማለት ነው። ልብ በልና ስማኝ፣ አሁን መልስልኝ። በኦርቶዶክስ ጥምቀት ስንቴ ነው ጥምቀት? እሺ ጥምቀት በኦርቶዶክስ ስንቴ ነው? አንዴ ነው። አንዴ። በስንት ቀን ነው የሚፈጸመው? በ40 እና በ80። ለመጠመቅ ሰው ማመን አለበት ብለኛል ቅድም። እኔ ስለ ህፃናት አይደለም እኮ እኔ አሁን እያወራሁ ያለው ስለ አዋቂው ነው። ህፃናት ሰዎች አይደሉ ወይ? እሺ እሺ፣ ህፃናትን የምናካትተው እሺ፣ አድምጠኝ እኮ ህፃናት ሰዎች ናቸው አይደል? ከመጠመቃቸው በፊት ህፃናቱ አምነዋል አይደል? ያ ኮንሴፕት ሌላ ነው፣ ይሄ የሚያወራው ሌላ ነው። ምን አገናኘው? መልስ አብሬ በጽዮኑ አለት እንዴት እንደምፈቃቸው ያን እነሱን ጠይቀው። በቃ እኔ ያመንኩትን ልንገርና ስለነሱ አያገባኝም። ማርቆስ አንተ ድነዋል ብለህ አይደል የመሰከርክላቸው? የመሰከርክላቸው ሰው አንተ መዳራቸውን እኮ የዳኑበትን አዳዳን፣ መቼ እንደዳኑ፣ ምን ሰምተው እንደዳኑ፣ ለምን እንደዳኑ፣ ከምን እንደዳኑ አንተ ታውቃለህ። ምክንያቱም አንተን እየመሰከርክላቸው ያለው ሉትራዊ ወንድማችን እየመሰከርክላቸው ማለት ነው። ስለዚህ ቋድ መጠን ስለዚህ ዋናው አጣብቂኝ ጥያቄ ጋር ሲመጣማ ተንሸራታ አትወጣም። በዚሁ ነው የምትጨርሰው። ኦኬ ያ ኦርቶዶክሳዊው በ40 እና በ80 ቀን ነው የተጠመቀው? አዎ ብለኸኛል። ለመጠመቁ አምኖ ነበር ወይ ስልህ አዎ ብለኸኛል። ለማመኑ ቃለ እግዚአብሔር ስብከተ ወንጌል ሰምቶ ነበር ወይ ስልህ አዎ ብለኸኛል። የ40 ቀን ሕፃን ልጅ ስብከተ ወንጌል ሰምቶ አምኖ ነው አይደል ተጠምቆ ድኖ እዛው ኦርቶዶክስ የተቀመጠው ኦርቶዶክሳዊ? ያን እነሱንም ጠይቆ እኔ አያገባኝም ስለነሱ ጥያቄ። አራት ነጥብ ቴሴስ ሉትራዊ ይባላል ይሄኛው ሰው ማለት ነው። ስለ መዳናቸው ይመሰክራል፣ እንዴት እንደዳኑ ግን እነሱን ጠይቃቸው ብሎ የሚል ማለት ነው። በነያያት ንግግር የአርጋጃና ጓጅ የጋጋሪ ቆስቋሽም ይባል ማለት ነው። በማይመለከተው ሰው ቤት ሄዶ ድነዋል፣ አዎ ድነዋል ብሎ የሚመሰክር አዳዳናቸውን አውራ፣ እነሱን ጠይቃቸው እኔ ለቀቅ አድርገኝ ብሎ የሚል ሁለተኛ እንዳይለመድህ። ሁለተኛ እንደዚህ ነው አዝረክርኬ ልክ ማስገባችሁ ማለት ነው።
ሁለተኛ ማርቆስ በጌታ የምታምን ወንድም ማለት ልክ አስገባውኝ ሁለተኛ ለማለት ሚዩት አድርግ። ሁለተኛ እንዲህ አይነት መቀላመድ እንዳትቀላምድ በጌታ ወንድም ከሆንክ ማለት ነው። ከሆንክ ወንጌሉ ይሰራ ብለህ ካልክ ቅድም እንዳልከው ማለት ነው። ሁለተኛ እንዳይለመድህ። ትናንት ወዲያ ድነዋል፣ ትናንት አልዳኑም፣ ዛሬ ደግሞ ላስተካክለው ብለህ ዝብርቅርቁ እንዳወጣህበት መዳናቸውን በልዘርዘር አድርገህ ንገረኝ ብዬ ስልህ አምነው ተጠምቀው ነው የዳኑት አልከኝ። ምንድን ነው ያመኑት? ክርስቶስን። መቼ ነው ያመኑት? በ40 ቀን። ምን ሰምተው አመኑ? ስብከተ ወንጌል። ስለዚህ ስብከተ ወንጌል የሰማው የህፃን ልጅ በ40 ቀን ነው ብዬ ስልህ እሱን እነሱን ጠይቃቸው። አንተ ድነዋል ብለህ ሰውዬ ያልከው ሰውዬ ነህ መጠየቅ ያለብህ። ስለዚህ እንደዚህ የምትናገሩት አታችሁ እርስ በርስ ቃላትህ እስኪምታታ ድረስ አንተ ሉተራዊት መግማን ነው ሉተራውያን የሆነች መካነ ኢየሱስ ቤተክርስቲያንን አትወክልም። ሁለተኛ ጸዲ የምትባለዋ ሴትዮ ቤት እየገባህ ፔንቴኮስታሉ እንደምትሳደብ ለወንጌል እንቅፋት እንደምትሆን ደጋግሜ ያሳይቼ እኔ ቤት እንኳን መጥተህ እድል እንኳን አልሰጠሁም ነበር። በጣም የተቀበዘበስክ ሰው ስለሆንክ ቅናት ሊኖር ይችላል፣ መልካም ነገር ሊኖር ይችላል። ሳታቅ አገልግሎት ሳይገባህ ሾኔ መካነ ኢየሱስ ቤተክርስቲያን ኳየር ነበርኩ ብለሃል። ማነው አንተን ወንጌል ሰባኪ አድርጎ ሶሻል ሚዲያ ላይ ወጥተህ በየኦርቶዶክስ ቤት እየገባህ የማታውቀውን ተናገር ብሎ ያለ? ስድብ ነው ያስቆም። ምንድን ነው? ሚዩት አድርግ። ሾኔ መካነ ኢየሱስ ቤተክርስቲያን አንተ በኳየርነት በጸሎት አገልግሎት ታገለግል ከሆነ አሁን ባለበት በአሜሪካ ሀገር ላይ በቤተክርስቲያን ውስጥ የምታገለግል ከሆነ አንተ ቤተክርስቲያን ወንጌል እንድትሰብክ ከላከች ልካ ከሆነ ማለት ነው። ወንጌል እንድትሰብክ ከላከች የጌታን በጎነት ነው የምትናገረው። ማዳኑ፣ ምሕረቱን፣ ቸርነቱን፣ በጎነቱን፣ ፍቅሩን፣ ትህትናውን ለሰው ልጆች ሰውን መውደዱ ለሰው ልጆች በደልና ኃጢአት ደሙን ማፍሰሱ ስጋውን መቁረሱ በስሙ የሚያምን እንደማይፈረድበት የማያምን ግን በአንዱ በእግዚአብሔር ስም ስላላመነ አሁን እንደተፈረደበት ነግረ ሰዎች ወደ ንስሐ እንዲመጡ ጌታ መንፈስ ቅዱስ ለሕይወት የሚሆን ንስሐ እንዲሰጣቸው ጸልየ ወጥተህ መመስከር እንጂ ላልዳነ ሰውዬ በደብተራ እጅ ጥምቀትን ለተጠመቀ ሰውዬ ለኦርቶዶክሳውያኑ ድነዋል አልዳኑም፣ ድነዋል አዎ ድነዋል፣ አልዳኑም፣ ይዳኑ አይዳኑ አላውቅም፣ ዛሬ ላስተካክለው ብለን ደግሞ እንደገና እንኩሮ አደረገው። አታሰድብም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ማን ነው የሰጣ ቲክቶክ ላይ ሲባክ ብሎ? እኔ ቴንኪው ጌታ እግዚአብሔር ነው የላከኝ። እኔንም ጌታ እግዚአብሔር ነው የላከኝ። ለዚህ ነው ኦርቶዶክሳውያኑ ድነዋል ብለህ መስክር ነው አይደል ያለው። ወጣህ ድነዋል ብለህ መስክር አለ አይደል? አልዳኑም። ሚዩት አድርግ። በተቅማጥና በትውከት እናምናለን ብሎ የሚል ህዝብ ድኗል ብለህ ውጣና መስክር ነው አይደል ያለ ኢየሱስ። ማይክን ክፈትና አውራኝ። ኢየሱስ ከላከህ ኦርቶዶክሳውያኑ አልዳኑም ማነው ድነዋል ነው ብዬ የሚለው እንጂ አልዳኑም ይያልም። ኤርሚያስ አንድ ነገር አንተ ለምትሰብከው ወንጌል እኔ እንቅፋት መሆን አይጠበቅብኝም። ባይዞ ይሄ ትልቅ ስህተት ነው። እኔ አልፈልግም። ባይዞ እኔ የተናገርኩት ለኔ ልክ መስሎኛል፣ ለአንተ ልክ አይደለም። ለአንተ ልክ አለመሆን ደግሞ አንተ ለምትናገረው ወንጌል እንቅፋት መሆን የለብኝም። ካጠፋ በኋላ የወንጌል ሰበካን ተቃውማ አንተ ደግሞ የሆነ እኔን የሚያስኮንነኝ ከሆነ እኔ ሊኮነን ችግር የለም። ኦሬዲ እንቅፋት እኮ ሆነሃል እኮ ማርቆስ። እኔ አንተ እኔ ያመንኩት እንደዚህ ነው ብዬ ማውራቴ ሲተት ከሆነ አይ እንደዚህ እኮ አይባልም ማርቆስ እንዲህ ነው የሚባለው ብለህ ብታወራ እኮ ለፈውስ ነው ለማዳን ነው እኔንም ሌሎችንም ለማዳን ነው። አድመጠኝ። ያወራኸው ምን ነው እኮ ነኔ በዛኩ አድመጠኝ። ያወራኸው የኔ ሐሳብ ነው ብለህ ሳይሆን የመካነ ኢየሱስ ቤተክርስቲያን ትምህርት ነው ብለህ ነው ትናንት ወር ያወራኸው። መካነ ኢየሱስ ቤተክርስቲያኒቱ ራሱ ኦርቶዶክሳውያን ድነዋል ብላን የምታምነው ብለህ ስትል ወንጌላውያኑ መጥተው መሰከሩብህ። እኔ ያልኩበትን ስለ መካነ ኢየሱስ ያልኩት እኩል አታውራ። የኔ ግሌ መረዳት ነው ኤርሚ ብለህ ብትለኝ ኦኬ ግሌ አታያይ ነው ብዬ ልልሃለሁ። ከትናንት ወዲያ ወንጌላውያኑ መጥተው ስር ቁጭ ብለው ተሳስተሃል እያሉ ኦርቶዶክሳውያኑ ድነዋል እያልክ ስር እስኪገታተር ድረስ ትመሰክራል ነበር እንዴ? ለመካነ ኢየሱስ ያወራውበትን አንግል ልንገርክ። ምን ትነግረናለህ? እሺ በቃ የመካነ ኢየሱስን ልንገርክ።
ምኑን ትነግረኛለህ? ኦኬ የመካነ ኢየሱስን ያን ቀን እድል ያላገኘሁትን አሁን ልንገርህ። ለምሳሌ ያክል መካነ ኢየሱስ ከማታደርገው ነገር አንዱ ጥምቀትን እነሱን እሱን ነግረህናል፣ እኛም እናውቃለን። ልብ በል። ኦርቶዶክሳውያን ግን ድነዋል ብለን መካነ ኢየሱስ ቤተክርስቲያን ስለምታምን ብለሃል። አሁን ጥያቄ የምጠይቅህ ወንጌላውያን ወንጌላዊት መካነ ኢየሱስ ቤተክርስቲያን ከኦርቶዶክስ ቤተክርስቲያን የሚመጡትን ነገረ ድነት ትምህርት ታስተምራቸዋለች አታስተምራቸውም? ቴንክ ዩ እህትዬው፣ ተባረክ የኔ እህት። ነገረ ድነትን ታስተምራለች። አለቀ። እናንተንም ታስተምራለች። ደግሞ እናንተንም ታስተምራለች። አድመጠኝ ብራዘር፣ እኔን አታስተምረኝም። ነገረ ድነትን አስተምራኝም አታውቅም። ለምን? አንደኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ነገረ ድነትን ተምሬያለሁ። ወደዛ በመጣ ከጉባኤ እግዚአብሔር ስለመጣህ ያልዳንክንህና ነገረ ድነትን ብላ አታስተምረኝም ለእኔ። እሺ ጥምቀትንና ቅዱስ ቁርባንን እናንተንም ታስተምራለች። አታውቅም። አንተ ቤተክርስቲያኒቱን አታውቅም። አፍክን ያዝ፣ አፍክን ያዝ። አፍክን ብትይዝ በጣም ጥበብ ይሆናል። መካነ ኢየሱስ ቤተክርስቲያንን አታሰድብ። ባልታጠበ ፊት መታ እንደፈለክ አታወራ። ኤርሚያስ አልዳንም ብላ ከጉባኤ እግዚአብሔር ቤተክርስቲያን መምጣቴን ወንጌላዊ መሆኔ እያወቀች አልዳንም ብላ እኔ ነገረ ድነትን ትምህርት አታስተምረኝም። ጥምቀትንና ቅዱስ ቁርባንን እናንተንም ጭምር ታስተምራለች። ሾሽ በል። ነገረ ድነት ትምህርት ነው ያልከው። ድነት ማለት እኮ ያመነ የተጠመቀ ይድናል ብላ ታምናለች። እኔ ነኝ ያስወረድኩ። አንተ ከቆየህ ብዙ ልትዘላብድ ነው። የማታውቀውን ታወራለህ። ቴንክ ዩ እህትዬ፣ ተባረክ የኔ እህት። እህትዬ ሜርሲ። ኦኬ ኦርቶዶክሳውያን መርዶ ላርዳችኋ እንግዲህ በዚህ ጠዋት ወይ በኔ ምሽት። ኦርቶዶክሳውያን መርዶ ሉተራውያንን ነን ብላችሁ የምትሉ ምስባክ አናጋራም። እኛ ድሮም ጀምሮ አንድ አይደለንም። ከሙሉ ወንጌል ቤተክርስቲያን መጥቶ መካነ ኢየሱስ ምስባክ አታጋራም ብላችሁ የምትሉ ይሄ የት ቤተክርስቲያን ነው? የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አዲስ አበባ ሲኖዶስ ልደታ ማህበረ ምዕመናን። ማን ነው እዚያ ያለው? ያም ወደው ጎፈሪያም ሰውዬ ለእኔ ወንጌል ሰበከልኝ ብያልኳችሁ ፓስተር ታሪኩ ቴዎድሮስ እግዚአብሔር ሰው ምን ያደርጋል? መካነ ኢየሱስ ቤተክርስቲያን የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሻራዳ ሃማጋዲና ላቦራ ላሲያ ወደ ጠላቶቻችሁ ይዞራል። ዋት ቆይ ፓስተርዬ፣ በልሳን አንተ ጌታ ኢየሱስ ስሙ ይባረክ። ውስጤን ጌታ ስሙ ይባረክ። የኔ አባት የቻይናውን ጽሁፍ ብለው እያሉ እዚህ የቻይና ጽሁፋቸው መድኃኔዓለም ያጥፋውና የቻይናውን ጽሁፍ እያሉን መካነ ኢየሱስ ቤተክርስቲያን መድረክ ላይ ቄሶቹ እዚህ ቁጭ ባሉበት መድረክ ላይ ምን አልክ ፓስተርዬ? ምን አልክ አንተ እግዚአብሔር ሰው? ለምንድነው እህትዬ የነካካሽኝ ይህን ቪዲዮ ወደዚህ አምጥተሽ? ምን አለ? ቴንክ ዩ ሎርድ። ወይት እንዴት የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሃሌሉያ። ሻራዳ ሃማጋዲና ላቦራ ላሲያ ወደ ጠላቶቻችሁ ይዞራል። አሜን። ወደ ጠላቶቻችሁ ይዞራል። አሜን። ወደ እናንተ ጠላት ይዞራል። አሜን። ወደ ገዳዮቻችሁ ይዞራል። አሜን። አላያችሁ? አዞረ እኮ እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። እነግራለሁ፣ የምጸልይ ከሆነ ጠላት እንደውም በሰይፍም አይደለም የሚወድቀው
በትል ተበልቶ በፊት ይወድቃል። አሜን። በትል ሲገደል ታያለህ። አሜን ሃሌሉያ። የምትጸልይ ቤተክርስቲያን ትውልድን ታስመልጣለች። አሜን ሃሌሉያ። አሜን። በዚህ ቤተክርስቲያን ታላላቅ ሰዎች እግዚአብሔር ይኸው አልታሩ ላይ ቆሙ በልሳኖቻችን። እቺ ነው ማቃት፣ እኛ የምናቃት መካነ ኢየሱስ እቺ ነው የምናቃት። በዚህ ቤተክርስቲያን መድረክ ላይ ቆመን እኛም በልሳኖቻችን እየጸለይን የሰበኩባት 3 መድረኮች ላይ ቆሜ ለረጅም ዓመታት እንጦጦ መካነ ኢየሱስ ቁጭ ቤተክርስቲያን ቁጭ ብዬ የተገለገልኩባት ቤተክርስቲያን ደግመዋለሁ። መጀመሪያው ላይ ፓስተርዬ ምንድን ያለን? ወይ ጌታዬ ስም ይባረክ። የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ኦ ጌታዬ ስም ይባረክ። ሻራዳ ሃማጋዲና ላቦራናሲያ ወደ ጠላቶቻችሁ ይዞራል። ወደ ጠላቶቻችሁ ይዞራል። ሃሌሉያ። ወደ እናንተ ጠላት ይዞራል። ወደ ገዳዮቻችሁ ይዞራል። አሜን። አላያችሁ? አዞረ እኮ እግዚአብሔር ጴጥሮስን ፈታ። ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። እነግራለሁ የምትጸልይ ከሆነ ጠላት እንደውም በሰይፍ አይደለም ወድቆ በትል ተበልቶ በፊት ይወድቃል። አሜን። በትል ሲገደል ታያለህ። አሜን ሃሌሉያ። አሜን። የምትጸልይ ቤተክርስቲያን ትውልድን ታስመልጣለች። ታንክ ዩ ሎርድ። አሜን ሃሌሉያ። አሜን። በዚህ ቤተክርስቲያን ውስጥ ታላላቅ ሰዎች እግዚአብሔር እንዳስነሳቸው አውቃለሁ። ታላላቅ ዘማሮች፣ ታላላቅ ሰባኮች እግዚአብሔር የሚገርም መንፈስ በዚህ ቦታ ላፍሰው። እኔ ልንገራችሁ ገና አዲስ ክርስቲያን ሆኜ ጌታን ከተቀበልኩ በኋላ ኤርትራ ነበር። ከኤርትራ ተመልሼ እዚህ መጥቼ ተካፍያለሁ። በቴሌቪዥን ነበር የምትላል ማለት በስክሪን ነበር፣ በስክሪን ይተላለፍ ነበር። ይሄ አድራሻ በጣም ነበር። ጉባኤ ገና ወደዚህ ስትገቡ ምድር የሚያንቀጠቀጥ መንፈስ ነበረ። ኳየር እዚህ ልብስ ለብሶ ይሄንን ኳየር ልብሳቸውን ለብሶ ሲቆሙ የሚንቀጠቀጥ ነገር ነበረ። የእግዚአብሔር ኃይል ነበረ። ለእግዚአብሔር ምሳነው አለ ወይ እያሉ ሲዘምሩ ነውጥ ነበረ። አጋንንቶችን ጫጩ ነበረ። ሰዎችን ፈወሱ ነበረ። እነግራችኋለሁ ዛሬ ኢየሱስ ክርስቶስ ትናንትም ዛሬም እስከ ለዘላለም ያው ስለሆነ ዳግመኛ እሳት ይመጣል። አሜን። እሳቱ ይመጣል። እሳቱ ይመጣል። ኦ ጌታዬ መጽሐፍ ቅዱስ እንደዚህ ይላል፣ ለሰው የማይቻል ለእግዚአብሔር ምንድን ነው? ይቻላል። የሚቻል ነገር አለ። አሜን። ማለት ዛሬስ እንደገና እሳቱ ይመጣል። አሜን። እንደገና የአካባቢ ይለወጣል። አሜን። አሜን። እንደገና አሜን። የዳንኩባትን ቀን አሰብኩት። ጌታን ከተቀበልኩ በኋላ ጌታ ኢየሱስ ከድቅድቁ ጨለማ ወደሚደነቀው ብርሃን በዚህ በባሪያው አፍ በተሰበከ ስብከት ነበር የዳንኩትኝ። ያን ቀን አስበዋለሁ ሁሌ፣ ያን ቀን አስታውሰዋለሁ ሁሌ፣ ያን ቀን አረሳውም ሁሌ፣ ያን ቀን አረሳውም። የእግዚአብሔር ሰው ዘር ትውልድ ይባረክ። ሙሉ ወንጌል ቤተክርስቲያን ዘር ትውልድሽ ይባረክ። የኢትዮጵያ ወንጌላውያን አማኞች መካነ ኢየሱስ ዘር ትውልዳቸው ይባረክ። ቁጭ ብዬ መንፈሳዊ መብልን የበላሁባቸው አብያተ ክርስቲያናት ዘር ትውልዳቸው ይባረክ። ጌቫን ህብረት አምባ ቃለ ሕይወት እግዚአብሔር ዘመናቸውን ይባርክ። ወንጌል ብርሃን ቤተክርስቲያን እግዚአብሔር ዘመናቸውን ይባርክ። እኔ የነበርኩባት ጉባኤ እግዚአብሔር ቤተክርስቲያን እግዚአብሔር ዘመናቸውን ይባርክ። አዳር ፕሮግራም ሄጄ አድርባት የነበረች መሰረተ ክርስቶስ ቤተክርስቲያን ምስራቅ አጥቢያ ገርጂ ያለው ኢምፔሪያል ሆቴል ጋር እግዚአብሔር ዘመናቸውን ይባርክ። እንዲህ አይነት ሰዓት እያየው ነው ያደግኩትኝ። ቴንኪን አባት ለምን ላክሽልኝ አለልሽም። የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሃሌሉያ። ሻራዳ ሃማጋዲና ላቦራ ላሲያ ወደ ጠላቶቻችሁ ይዞራል። የኔ አባት ወደ ጠላቶቻችሁ ይዞራል። ስም ይባረክ። ወደ እናንተ ጠላት ይዞራል። ወደ ገዳዮቻችሁ ይዞራል። ስም ይባረክ። አላያችሁ? ስም ይባረክ። እግዚአብሔር ጴጥሮስን ፈታ።
ለጴጥሮስ የተዘጋጀው ሞት ለንጉሱ ሆነ። በማለዳ ላይ በትል ተመልቶ ሞተ ይላል። መጠየቅ ያለባችሁ ሉተራውያንን ብላችሁ የምትሉ የባጃጆቹ መጠየቅ ያለብህ በመካነ ኢየሱስ ቤተክርስቲያን ምስባክ ላይ እንዴት አንድ የሙሉ ወንጌል ቤተክርስቲያን አገልጋይ የነበረ ወንጌላዊ የነበረ ዛሬ ፓስተር ሆኖ የሰላም ወንጌል አማኞች ቤተክርስቲያንን በመጋቢነት የሚመራ የእግዚአብሔር ሰው ይህ ፊታችሁ የሚያወራ ኤርሚያስ የሚባል ከዚህ የእግዚአብሔር ሰው አፍ ነው ቃል እግዚአብሔርን ሰምቶ የዳነው። ምን ያረግ ካህናቱ ባሉበት እዚህ አሜን ያስብላቸዋል። እንዴት እዚህ ምስባክ ላይ እንዴት በልሳን ይጸለያል? አዎ ይጸለያል። ለምን? ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ናት። ጠላት እንደውም በሰይፍም አይደለም በትል ተበልቶ በፊት ይወድቃል። በትል ሲገደል ታያለህ። አሜን ሃሌሉያ። የምትጸልይ ቤተክርስቲያን ትውልድን ታስመልጣለች። አሜን አሜን ሃሌሉያ። በዚህ ቤተክርስቲያን ውስጥ ታላላቅ ሰዎች እግዚአብሔር እንዳስነሳቸው አውቃለሁ። ታላላቅ ዘማሮች፣ ታላላቅ ሰባኮች እግዚአብሔር የሚገርም መንፈስ በዚህ ቦታ ላፍሰው። እኔ እንገራችሁ ገና አዲስ ክርስቲያን ሆኜ ጌታን ከተቀበልኩ በኋላ ኤርትራ ነበርኩ። ከኤርትራ ተመልሼ እዚህ መጥቼ ተካፍያለሁ። በቴሌቪዥን ነበር የምትላል ማለት በስክሪን ይተላለፍ ነበር። ይሄ አድራሻ በጣም ነበር። ጉባኤ ገና ወደዚህ ስትገቡ ምድር የሚያንቀጠቀጥ መንፈስ ነበረ። ልብስ ለብሶ ይህንን ልብሳቸውን ለብሶ ሲቆሙ የሚንቀጠቀጥ ነገር ነበረ። የእግዚአብሔር ኃይል ነበረ። ለእግዚአብሔር የምሳነው አለ ወይ እያሉ ሲዘምሩ ነውጥ ነበረ። አጋንንቶችን ጫጩ ነበረ። ሰዎች ይፈወሱ ነበረ። ነግራችኋለሁ። ዛሬ ኢየሱስ ክርስቶስ ትናንትም ዛሬም እስከ ለዘላለም ያው ስለሆነ ዳግመኛ እሳት ይመጣል። አሜን። እሳቱ ይመጣል። አሜን። እሳቱ ይመጣል። መጽሐፍ ቅዱስ እንደዚህ ይላል፣ ለሰው የማይቻል ለእግዚአብሔር ምንድን ነው? ይቻላል። የምቻል ነገር አለ። አሜን። በዛሬስ እንደገና እሳቱ ይመጣል። እንደገና የአካባቢ ይናወጣል። እንደገና ደንኬን ያባት ስሜት እኮ አይደለም ወንድሞች ናቶች። ከዚህ ሰው አፍ ነበር በዚህን ያህል ድምፅ ነበር ይሰብክ የነበረው ኤግዚቢሽን ማዕከል የዛሬ 28 ዓመት። ያኔ የነካን እሳት ዛሬም ጭምር እንደ ሕፃን ልጅ ያስነፈርቀኛል። ኢየሱስ ኢየሱስ ያስብለኛል። እውነት እኮ ነው እሳቱ ያለው ማለት ነው። ቴንኪዩ ሎርድ የኔ አባት፣ ቴንኪዩ ሎርድ። ስፒሪቴ እንዴት እንደነደደ። ቴንኪዩ የኔ ጌታ፣ ለዘላለም ስም ይባረክ። እውነት እኮ ነው፣ እውነት እኮ ነው። የቱ ጋር ነው እህትየው? አንድ ቀድመው ቄስ በፍቃዱ ያንተ ይሄንን ግቡና እያንዳንዳችን ሪፖስት እናደርገዋለን። ማን ነው የታለ? ቄስ በፍቄ የሰበከበትን አምጭልኝ እህትየው፣ በውስጥ ላኪልኝ። ቄስ በፍቄ የሰበከበትን በልሳን የሰበከበትን ማን በልሳን የጸለይበትን እዚህ አንቺ ፔጅ ላይ አይቼው ነበር። ሪፖስት ማድረግ አለብን። ይሄን ገብተን እያንዳንዳችን ሪፖስት እናደርጋለን። እዛ ሄደው እነዚህ ወፍ ዘራሾች እዛ ሄደው የሚፈልጉበት ይፈልጉ። ላኪልኝ እህትየው። የቱ ጋ ነው የቄስ በፍቄ? የሉትራን መካነ ኢየሱስ ቤተክርስቲያን ቄስ የት ሄዶ ነበረ? በልሳን የጸለይበት አለ አንቺ ፔጅ ላይ። አዎ አገኘሁት። ቴንኪው እህትየው፣ ቴንኪው። ልብ በሉ። ቄስ በፍቃዱ ቦረና ነው ቦረንዳ ነው በረና ሶሪ ስለተሳሳትኩ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ቄስ ነው። የት ቤተክርስቲያን እንደተጋበዘ ደብረ ዘይት ነው አይደለ? ደብረ ዘይት የመካነ ኢየሱስ ቄስ በፍቃዱ ቦረና በልሳን ሲጸልዩ ደብረ ዘይት ተጋብዞ ሄዶ ምን አለ? ልብ በሉ።
ደብረ ዘይት መካነ ኢየሱስ ቤተክርስቲያን መካነ ኢየሱስ ደብረ ዘይት ምን መካነ ኢየሱስ እቺን ቤተክርስቲያን ነው ከኛ ልነጥሉ የምትፈልጉት? እኛን ከዚህ ቤተክርስቲያን ነው ልነጥሉ የምትፈልጉት? አይሳካላችሁም። በሁለት ቀን ንግግር ነው ወገብ አገዳችሁ የተሰበረው። ቪዲዮ ሰርተህ እርስ በርስ እስክትንጫጫ ድረስ። ለምን እኔ የመካነ ኢየሱስ ቤተክርስቲያን የአገልግሎትም ፍሬ ነኝ ማለት እችላለሁ። ይሄ ነው እንግዲህ የምናውቀው። አላጋጭ ትውልድ፣ እንክርዳር ትውልድ። ጎልጉለን እናወጣላለን ከፈልክ። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ እሳት የለበሱ የእግዚአብሔር ሰዎች መጥተው የሰበኩበትን እነሱም በሌላ በሙሉ ወንጌል በቃለ ሕይወት በመሰረ ክርስቶስ እየሄዱ የሰበኩበትን አመጣላለሁ። እነ ወንጌላዊ ደሉ ጸጋዬ እጆቻቸውን እየጫኑ በልሳን ሲጸሉ የኡራኤል መካነ ኢየሱስ ቤተክርስቲያን ወንጌላዊ የሆነ ማለት ነው። ሰዎች በመንፈስ ቅዱስ ሲሞሉ አጋንንቶች ከሰዎች ላይ ሲረግፉ በቻይናው ጽሑፍ አልከኝ አላግጥብሃለሁ። አመጣላለሁ የነ ቄስ በሪውንን አመጣላለሁ የነ ቄስ አያሌው ተሰማን አመጣላለሁ የወንጌላዊ ዘሪውንን የእንጦጦ መካነ ኢየሱስ ቤተክርስቲያን ወደ ጌታ ሄዷል። ወንጌል ብርሃን ቸርች ሮብ የፈውስ ፕሮግራም ላይ ሲያገለግል የነበረውን ቁጭ ብዬ የተገለገልኩበት ሊውጧችሁ ነው ብለው ሲሏችሁ ደግሞ መትቶ የመጣ ደብተራ ከኋላችሁ እያለ ፔንቴኮስታሉን ስደብ እያለ ስታላግጥ ነበር። ሼሞኒ ያው ቄስ በፍቃዱ ሼሞኒ በልሳን ትጸልያለች። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ናት ማለት ፔንቴኮስታል ናት። ሉትራዊ ትራዲሽኗን ጠብቃ ማለት ነው። አለቅ የምትመጡበት ስታጡ በዚህ ልትመጡ አይሳካላችሁም። ኦርቶዶክሳውያን እንደዚህ ነው። መቃብራችሁ ላይ አንተን ሐውልታችሁ ላይ ጽሑፍ የምንጽፈው ማለት ነው። እንደዚህ እያደረገን እንደዚህ እያረጋገጠን የተዘጋጀላችሁ ሰይፍ ወደ ጠላቶቻችሁ ይዞራል። ሻራዳ ሃማጋዲና ላቦራ ላሲያ የት ነው የሚባለው? እንደዚህ የጌታዬ መንፈስ የሚሰጠው ልሳን የት ነው የሚባለው? የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አዲስ አበባ ሲኖዶስ ልደታ ማህበረ ምዕመናን ላይ ማን ነው እሱ? ፓስተር ታሪኩ ቴዎድሮስ። በመንፈሳዊ እድገቱ የት ነው? ሙሉ ወንጌል የት ነን ብሎ የሚለው መካነ ኢየሱስ መድረክ አንጋራም ብሎ ያለ ያ ወፍ ዘራሽ ሰውዬ የት ነው ያለው? ያ መድረክ እንጋራለን፣ እንጋባለን፣ መድረክ እንጋራለን። በጌታ በክርስቶስ አንድ ነን። 4 ነጥብ። ቄሶቹን ቁጭ አድርጎ ነው በልሳን ይጸልይ፣ ራሱ በልሳን ይጸልያል ቄሱ። ቴንኪው መንፈስ ቅዱስ። እንዲህ ነው ወገብ አገዳችሁን የምንሰብረው በመረጃ ማለት ነው። አትከፋፍሉትም፣ ይሄንን ህዝብ አትበታትኑትም። ይሄንን ህዝብ እንበትናቸዋለን፣ ጉባኤያችሁን ማለት ነው። ከመተተኞቹ ከአስማተኞቹ ጋር እንበትንሃለን። ሂድና ጠይቀው፣ አንዴ ድኗል፣ አንዴ አልዳንም። እንደዚህ ነው ያስለፈለፍኩልህ አምጥቼ ማለት ነው። ሂድና ጠይቅ። የታለ ግሎሪ አብ ላይ ሄደና ጠይቅ ምን ብሎ እንደለፈለፈ። ሂድና አሁን ከዛ ከመሰከረልህ በኩሉ ካልከው ሰውዬ ጋር
ሄድና ጠይቀው። እንዴት አንዴ ድናችኋል አንዴ አልዳናችሁም ብለህ ትለናለህ በለው። ይኸው ጥያቄ ለኦርቶዶክሳውያን ነው ብዬ ያልኩትኝ። ሉተራውያን ድነዋል ብላችሁ ታምናላችሁ? ኦርቶዶክሳውያን እንደ ካህንነትህ መልስልን። ቢመጡ ሉተራውያን ቢመጡ እንደ ካህንነትህ ህብስቱን እርሱፎራውን ታቆርባቸዋለህ ወይ? ይህን ሁለቱን ጥያቄ ነው ንገረን። ቴንኪው። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስታል 100 እጅ ዳኑ ናቸው። እነማን ናቸው የዳኑት? 100% 100 እጅ የዳኑት ከጴንጤቆስታሉ ይልቅ ሉተራውያን ናቸው። መስካሪው ማን ነው? መተተኛው ደብተራ አስማተኛ ስለሆነ ባይዞ እንደዚህ ምላችሁ ፎቶዬን ሁሉ በወስፌ እየወጋ የሚመትት መተተኛ ማለት ነው። መትት እንኳን በወስፌ በአንካሴም በመዶሻም ምተው። ኦኬ ሰው በምግባሩ ይጠራልና እሱ ነው መስካሪ የሆነው ለሉተራውያን ወንድሞች። እኛን ባዕድ አድርጎ እኔን ፔንቴኮስታሉን ባዕድ አድርጎ እናንተ ለመካነ ኢየሱስ አትቀርቡ እኛንን የምንቀርበው 90% 70% እያለ ፐርሰንት ያወጣ ነበር ቁጭ ብሎ። እሺ እኔ ጋር መጥቶ የቃል እምነት ክደቱን ተቀበልኩት። ምን ብሎ ድነዋል 100% ድነዋል አለ። ቤቱን እስከፍቶ ከእናንተ 100 ከጴንጤቆስታል 100 እጅ ዳኑ ናቸው። ጭምላቸው ያውቃሉ እኮ ሉተራን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከኦርቶዶክስ ውጭ እንደ ስጋውን የማታቀብለውን ያላጠመቀችውን የእግዚአብሔር ልጅ ነህ ስጋው ደግሞ የማትቀበለው ነው የዘላለም ሕይወት አለ። ይሄማ ቀልድ እኮ ነው። ኦርቶዶክሳውያን እኔ ከኦርቶዶክሳውያን በተሻለ እኔ ከጴንጤ ቤት የመጣሁት እኔ በተሻለ መልሰዋለሁ ነው መልሱ። አልዳኑም ድነዋል። ኧረ አልዳኑ እንዴ ሉተራውያን አልዳኑ። ቄሱ ሉተራውያን ድነዋል። ምዕመኑ ሉተራውያን አልዳኑም። ቄሱ ሉተራውያን ድነዋል። እኔ ቤት እራሱ ቤት ሲሄድ አልዳኑም። ማርቆስ ሉተራዊው አቤት ኦርቶዶክሳውያን ድነዋል? አዎ ድነዋል አለ። አደረና ነግቶ ሲመጣ ኦርቶዶክሳውያን ድነዋል? የትናንትናውን ጥያቄ ልጠይቅ ማርቆስ። ይዳኑ አያዳኑ አላቅም። አሁን ቅድም ገባና ላስተካክለው አለ። ድነዋል? አዎ ድነዋል። 50% እና ግማሹ ብቻ እንደዚህ ድነዋል። እንዴት ነው የዳኑት? በጌታ በኢየሱስ ክርስቶስ በማመን። እምነት ከምን ይመጣል? ከመስማት። ቃል እግዚአብሔርን ሰምተዋል? ስብከተ ወንጌል። አዎ። መቼ ነው የሰሙት? ለምን ህፃናት ጥምቀት ጋር ትመጣለህ? እኔ መቼ ጥምቀት አነሳው? ጥምቀትን እንደዚህ ኢሪቴት የሚያደርጋችሁ መቼ ያነሳው ጥምቀት? እኔ ጥምቀት አላነሳውም። እኔ ድነት ነው ያነሳሁት። 6 ወር ነበር ሲሳደቡ የነበሩት። እኔ ገና 3ኛ ቀን ዛሬ ከገባሁ። ከወንድሞች ጋር ተነጋግረን ይቀጥል ከተባለ ሄድበታል።